ወንጀል አይደለም በቃ እሷ ፋራ ስለሆነች ነው ያልተቀበለችው እንጂ እሱ እንኳን አይደለም ለልጅ ለምንም የሆነው ነው የሚሰጣት። ገዛኸኝ ማን ነው? አላውቀውም በቃ አይመለከተኝ እንዴ አይመለከተኝ ማለት ካሜራው ለምንድን ነው እናንተ እንደውም እንዴት ልሂድ? እንዴት ነው እንደዚህ ማድረግ የምችለው? እዚህ ጋር እኮ ሁሉ ነገር በእነሱ ስር ነው ያለው። እኔ ስወጣ ትከተለኛለች። ያለሁበትን እንኳን ቀድማ የምታውቀው እኮ እሷ ናት። እንዴት ነው የሚሄደው? ይኸውልሽ አሁን ይሄ የምትነግሪኝ መረጃ የውሸት ይሁንና አድራሻውን እነግርሃለሁ። እቤታቸው የሚገኙ 8 ሰዓት ወይ 7 ሰዓት ተኩል አካባቢ ይገኛሉ። እዛ ይዤ ልሄድ እችላለሁ። ወይም ደግሞ 8 ሰዓት 7 ሰዓት አካባቢ የሚገኙ ሁለቱ በጣም ሱሰኛ ስለሆኑ ጫት በዛ ሰዓት ነው ቁጭ ብለው የሚቀሙትና በዛ ሰዓት ነው የሚገኙት። ስለዚህ ቤታቸው ሊገቡ የሚችሉት በዛ ሰዓት ነው እያልሽኝ ነው? አዎ። ማናቸው? ቁጭ በል ወንጀለኛ ነው። ቁጭ በል ካሜራማን ያዘልኝ ሁሉ ውጡልኝ። ቁጭ በል ሰማያለህ። አርፋችሁ ቁጭ በል። ምንድነው? እያንዳንዱ ነገር አጣርተን ነው የመጣነው። ካሜራማን ምንድነው? መብታችን እኮ ነው። አሁን ያለውን እኮ ያስተፋነው እኮ ማለት ነው። ቤታችን እኮ ነው። ስንት ተመልካች እንደሚመለከተው እኮ የመቃም መብት እኮ ሰውዬው። አንተ ረጋ በል። ረጋ በል አንቺ። ይኸውልሽ ሰው የሚጠብቀው እናንተ ነው። እሺ እኮ ምንድነው? ምን ፈልጋችሁ ነው እኮ? አርፋችሁ ቁጭ በል። ማናችሁ እናንተ? ካሜራስ ምንድነው? ከኮኪ ጋር የምትሰሩት ወንጀል አለ። ስለምን ወንጀል ነው የምታወራ አንተ ሰውዬ? ኮኪ እናንተ ሆናችሁ አንድ ላይ ከአቶ ገዛኸኝ ጋር የምትሰሩት ወንጀል አለ። እያንዳንዱ ጥያቄ ተገቢ መልስ አልነግርም። ተረጋግታችሁ ተቀመጡ እኮ። አንቺ ሴት ልጅ ነሽ እና ቢሆን አሁን ዝም አስፈልግ። ልቀቀው በቃ እሱን እኔ እነግርሃለሁ። ሰሚያለሽ? እያንዳንዱ ነገር ግልጽ አድርገሽ ንገሪኝ እሺ? እኮ እሱ ይምጣ። ልቀቀው እሺ እሱን እንዳትናገር። ይኸውልሽ ዝም በል አንተ። ምንም አያደርጉኝም። ይኸውልሽ ምንም አይፈጠርም። ሳሚ እነግርሃለሁ በቃ ይዛችሁ ልሂድ። በቃ አትምጡት። በቃ እነግርሃለሁ። እኛ ዋና ስራችን በቃ ሴቶች ምናምን ነው። አንድ አለች ሆቴል ምናምን ያላት ማለት ነው። በቃ ከእሷ ጋር ነው እንትን የምናደርገው። እሷ ሴቶችን ያቀርበላታለሁ፣ እሱ ደግሞ እዛ ይመጣል። ከእሷ ጋር ነው ተባብረን የምንሰራው። አንደኛ ደግሞ በጣም ብዙ ባለሀብቶች ሚሊዮነር ናቸው ከሱ ጋር የሚመጡት። ማለት ሴቶቹን እኮ ፈልገው ነው፣ በግድ አስገድደ ነው አይደለም። በቃ እንደዚህ አይነት ስራ አለ ምናምን ብለን ስንጠይቃቸው በጣም ደስ ብሏቸው ነው። ማለት ብራቸው ምናምን ዘጭ ስለሆነ የሚፈልጉት ነገር ነው። በቃ መኪና ይገዛሉ፣ ቤተሰቦቻቸው እንደፈለገ ምናምን ያኖራሉ። አንተ ደግሞ እየተቀየርክ ነው ማለት በቃ እኔ ከአንቺ ጋር ለመኖር አይደል እንዴ እንደዚህ አይነት ነገር ሁኔታ ውስጥ ስራ ምናምን የምሰራው እንዴ? ራስን ለማዳን ነው። አዎ እንዴ ይሄ ሁሉ ጣጣ ያመጣሽብኝ አንቺ ነሽ። ምንድነው ያደረኩ እንዴ? ጣጣ ታመጭብኝ ነው እንዴ አንቺን እንደዚህ ከአንቺ ጋር መሆኑ? አቡ አንተ ደግሞ ዝም በል። ከነሱ ጋር ተደርበ እኔ እንትን እያረክ ነው እኮ በቃ ጣጣ እያበዛሽብኝ ነው። ምን ላድርግ? ይሄን ስራ የሚያውቀው እሱ ነው። እውነት ማለት ምን አውቃለሁ? በደንብ ያውቀዋል። ይጂ እባክሽ ምንድነው የማውቀው ነው? ሲጀምር በደንብ ያውቀዋል። አንተ ሴቶቹን ምናምን የምታቀርብለት እኔ በቴሌግራም ምናምን እኔ እኮ ስራ ነው የምሰራው። ስለዚህ አንቺ ሴቶቹን ለሱ ተከፍሎኝ እኮ ነው የምሰራው። እሱ ነው ማለት ነው የሚሰጠው። እሱ ነው የሚያደርገው። እንዲያውም ከገዛኸኝ የ6 ዓመት ልጅ ወንድ ልጅ እንዳላት አውቃለሁ። ምን ልጄን ደብቄ ነው እያሳደጉት ያለሁት። ከማን ነው የምትደብቂው? ልጄን ተው። ማስፈራራትስ ምንድን ነው ያለው? ዝም ብለሽ ሂጂ፣ ሌላ ነገር እንዳይከሰት። ወዴት ነው ዝም ብዬ የምሄደው? በጥፊ ነው የምልሽ። አሁንም እኮ እያስፈራራኝ። ስለዚህ አንቺ ጋር ያለው የ6 ዓመት ልጅ የገዛኸኝ ልጅ እንደሆነ ገዛኸኝ ያውቃል። ተሙ በታገተ ሰዓት እናንተ ተሙን ልታስገድሉ ሞክራችሁ ነበር ማለት ነው። ተሙን ለማስገደል ሞክረን ነበር። ያኔ ብታስገድሉት ኖሮ ዲያስፖራው ሊሳበብና ዲያስፖራው ነው ገዳይ ተብሎ ዲያስፖራው ነበር የሚሆነው። ገቡት ምንድነው? ልቀቁኝ። ዝም በይ። ህግ ባለበት ይጎትታችሁ ዝም በለሽ ቁጭ በይ። ምክንያቱ ምንድነው? አርፈሽ ቁጭ በይ። ለምንድነው ቁጭ የምለው? የምትጠየቂው ነገር አለ። እያንዳንዱ ነገር ትመልሻለሽ። ታውቀኛለህ? ከመንገድ ላይ እኮ ነው ይዘኸኝ የመጣኸው። ስለማንሽማ ነው ይዤሽ የመጣሁት። ምን እያረክ ነው ያለኸው? ሳሚ ነገሩን አስረዳት። እዚህ አይነት ነገር ውስጥ በብዙ ነገር ተጠምደህ ነው የምትገባው እንጂ ወደህ ወንጀል እንደዚህ ሰው ማሰቃየት ፈልገው ምናምን የሰው ስቃይ አስደስቶ አይደለም የምትሰራው። ግን በብዙ ነገር ትጠመዳለህ። በቤተሰብ በተለያየ ነገር ተጠምደህ ነው እንደዚህ አይነት ነገር ውስጥ እጅ እንዲገባ የሚደረገው። ከገባ በኋላ ደግሞ እርምጃ የሚወሰድብህ በምትወደው ነገር ላይ ነው የሚመጡብህ። አሁንም ቢሆን አላውቀውም እያልከኝ ሰምኛለሽ? አላውቀውም እያልከኝ ነው። እንዳንቺ አይነት ወንጀለኞችን ብዙ ጊዜ ይዘን አልፈናል። አንቺ ማለት ደግሞ
ከአሸናፊ ጋር ትሰሪ ነበርሽ። ከዛ በተጨማሪ ደግሞ ተመስገንን ለማጥፋት ስትጥሪ ነበርሽ ሴት ነሽ። አሁኑኑ ማትነግሪኝ ከሆነ ደግሞ ህግ ምንም አያስጥልሽም። ተግባባን? ህግ የሚያስጥልሽ አይሆንም። ተግባባን? ገዛኸኝ እኮ በቃ ነገ ጠዋት የሚፈታ ሰው ነው። እኔ አሁን ከሱ እምቢ ብለህ የማታውቀውን ነገር ዝም ብለህ አታውራ። ሰሚያለሽ? እስካሁን ድረስ አውሪ ስንልሽ ልታወሪ ፈቃደኛ አልነበርሽም። ስለዚህ አሁን ዝም የባባያ ተራሽ ነው። ተግባባን? እንዲያውም ከገዛኸኝ የ6 ዓመት ልጅ ወንድ ልጅ እንዳለ ታውቃለህ? ምን? ውሸቱን ነው። ከገዛኸኝ የ6 ዓመት ልጅ አለ። ውሸቱን ነው። ከሱ ልጅ እንዳላት። ስለዚህ ልጄን ተውልኝ። ማውቀው ነገር የለም ከሆነ የመጨረሻ ንግግርሽ ቀጥታ ወደ ልጅሽ እንሄድ እናደርጋለን። እሱ ወደ ልጅሽ እንቅስቃሴ ከጀመረ ደግሞ እኔም ማናችንም ማናስቆመው ነው የሚሆነው። ለልጅሽ የምታስቢለት ከሆነ ግልጽ አድርገሽ ንገሪኝ። ገዛኸኝ እኮ ከባድ ሰው ነው፣ እጁ ረጅም ነው። ስለሱ ከባድነት አይደለም። ከባድ ቢሆንማ በእኛ ቁጥጥር ውስጥ ወድቆ ከዛ በተጨማሪ እስኪፈረድበት ድረስ አይማቀቅም ነበረ። ከዛ በኋላ አልማቀቅም። በ2 ወር ውስጥ ነው የወጣው። እሱ አሁንም መውጣትም ማረግም ምንም ማረግም የሚችል ሰው ነው። እሱን አታውቁትም። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ ከትላንትናው የቀጠለ ታሪካችንን ይዘን መተናል። ትላንትና ላይ እንግዲህ የተፈጠረውን ነገር እያንዳንዱን ነገር ታስታውስታላችሁ ብዬ አስባለሁ። አቶ አሸናፊንም በእኛ ቁጥጥር ስር ውስጥ አድርገን እንግዲህ ኮኪም ከኛ ጋር ነች። ኮኪ የዚህ ሁሉ ነገር ከላይ ሆና የምታቀነባበረው ሴት እሷ ናት ብለን ስንይዝ ከእሷ ደግሞ ወደ ተለያየ እንትን እየመሩን ነው እና አቶ ገዛኸኝ አሁን ይህን ሁሉ ነገር እኛ ላይ ለማድረግ ተሙን አሳስሮት ነበርና ተሙን ይሄ ሁሉ ነገር ውስጥ ለመክተት እየጣረ ያለው ለምንድን ነው? አሁንስ እንዴት ከእስር ቤትስ ወጣ? በምን ምክንያት ወጣ የሚለውን የእኛም ባልደረቦች ከጀርባ ምርመራ እያደረጉ ነው። መውጣቱን እንግዲህ መረጃ ደርሶናል። ግን በምን አይነት ሁኔታ ማን እንዳስወጣው እንዴት እንደወጣ እስከ ላይ ድረስ ሄደን ነበረ። ምንም የሚያውቁት መረጃ የለም። እንዴት እንደወጣም እነሱም ግራ ገብቷቸዋል። እንግዲህ መረጃዎቹም እንደጠፉና ከእስር ቤት ከፍርድ ቤት የነበሩት መረጃዎች እንደጠፉና የት እንደተሰወሩ እንዳልታወቀ ነው እንግዲህ ያለን መረጃ። እያንዳንዱን ግን እጅ ማንሰጥና ማንተው መሆኑን ለእናንተም ቃል እንገባላችሁ እንወዳለን። እስከ ጥግ ድረስ ሄደን እያንዳንዱን ነገር የምናጣራ ይሆናል። ስለዚህ ዛሬ ኮኪ አንድ ነገር መረጃ ልትነግረን ለእኛ መታለች ማለት ነው። ትናንትና ላይ በተደረገው ነገር እንግዲህ ከአሸናፊ ጋር ተባብሮ ሲሰሩ በቤተሰቧ እንዳስፈራሯትና ቤተሰቧ ላይ ጉዳት ሊያደርሱባት ልጇንና እናቷ ላይ ጉዳት ሊያደርሱባት ስለሆነ ለዛ ስለሆነ እዚህ ወንጀል ውስጥ የገባሁትም እሱን እንዳይጎዱብኝ ነው ብላ ነበረና አሁን እንግዲህ ከካሜራ ጀርባ ብዙ ነገር ነግራን ነበረ። ካሜራ ፊት ቀርባ ግን ሁሉ ነገር እያንዳንዱን ነገር እንድትነግረን እሷንም እንግዲህ እንትን ይልበለን ወደዚህ ዘን መተናል። የኛም ማረፊያ ላይ ነው እንግዲህ ያለችው። አንዳንድ ነገሮችን እንጠይቃታለን ማለት ነው። እንዴት ነሽ? በመጀመሪያ እንግዲህ መረጃው ላይም ስልካችን ላይ እንዳሳየሽኝ እናትሽን አግኝተናል። በነገራችን ላይ እናቷንም ልጇንም አግኝተን በእኛ ከለላ ውስጥ አድርገናል። እንግዲህ እነሱን መረጃዎች አሳይተንሻል። በጣም አመሰግናለሁ። ሁሉንም ነገር አይቻለሁኝ። በጣም ነው የማመሰግነው። ሲጀመር ለነሱ ስል ነበር ይሄ ሁሉ ነገርም ሳረግ ነበረው። አሁን ላይ በእናንተ ቁጥጥር ስር ከሆኑ ሁሉንም ነገር ላጋለጥም ልናገርም ፈቃደኛ ነኝ። እኛም ለዛ ነው ይሄንን ሁሉ ርቀት ተጉዘን ሄድ ነው ያንቺንም እናት ልጅሽንም ለማዳን በእኛ ክልል ውስጥ ለማድረግ ይሄ ሁሉ ርቀት ተጉዘን ሄድ ነው። ከአንቺ የምናገኘው እውነት አለ። ወደ አቶ ገዛኸኝ ወደ ተባለው ሰውዬ ትመሪናለሽ ብለን ስላሰብን ነው ይህ ሁሉ ነገር ተባብረን ለአንቺ ይሄን ነገር እያደረግን ያለ ነው። ወንጀለኛ እየተባበርን እንዳልሆነ እንድታቂ ይፈልጋሉ። ሰምኛለሽ? ለእኛ ለመረጃችን አቶ ገዛኸኝን ለማግኘት ይረዳናል ብለን ስላሰብን ነው። በመጀመሪያ በጣም አመሰግናለሁ ብያለሁኝ። ሁለተኛ ነገር ደግሞ እኔም ለልጆ ስልና ለእናቴ ስል ነው እንጂ ነገር ያረኩት ወንጀሉን እንኳን አውቄው አልነበረም። አሁን ላይ ግን ያለውን ነገር ሁሉ ልናገር ፈቃደኛ ነኝ። ፈቃደኛ መሆን አለብሽ። የሁሉ ርቀት ተጉዘን እኛ ይሄን ነገር ያደረግነው ለጽድቅ እንዳልሆነ ልታቂ ይፈልጋሉ እና እያንዳንዷን ነገር ምንም ሳትደብቂ እያንዳንዷን መረጃ ትነግርኛለሽ ማለት ነው። በመጀመሪያ ልጅሽ ትናንትናም ስትይ ነበረ ገዛኸኝ ያውቃል ብለሽ ነበረ። አሁን ደግሞ ከካሜራ ጀርባ አንድ ነገር ስትነግርኝ የነበረው ነገር ነበር። ገዛኸኝ አያውቅም የውሸቴን ነው ስትይ ነበር። አሁን እስኪ ለካሜራ ሁሉ ነገር እስቲ ያስረጅልኝ። አዎ ገዛኸኝ የሚያውቀው ነገር የለም። ምክንያቱም ለሱ ብነግረው ልጄም መጠቀሚያ ነው የሚያደርገው። ለወንጀሉ ተባባሪ ሆኖ ልጄም ካሁኑ በዚህ በልጅነቱ ጥሩ ሳይሆን እንዲያድግ ስላልፈለግኩኝ ከሱ ሸሽጌዋለሁ። ትላንትና የሚያውቃል ያልኳችሁ አውቄ ነው።
ከእናንተ ለመገላገል ስለፈለኩ እንጂ ገዛኸኝ ምንም የሚያውቀው ነገር የለም። ስለዚህ ልጁ መሆኑን ራሱ ጽንስ መፈጠሩን አያውቅም ነው የምትይኝ? አዎ አያውቅም። ምክንያቱም ፈርቼ ነው። የምታውቀው እህቴ ብቻ ናት። ያ ነገር ሲሆንብኝ ራሱ ሄጄ ስነግራት ችግር የለውም በቃ እንደሚሆን ይሆናል ስትለኝ ልጄ እንደዚህ ከአንዴ ከመጣ ወደ እኔም ደግሞ ለሱ መሆን ስላለብኝ ብዬ እናቴ ጋር ደብቄ። እንዴት አልነገረችውም ለገዛኸኝ ልጅ መወለዱ? እህትሽ ከገዛኸኝ ጋር የምትሰራ ከሆነ መጠቀሚያ ልታረገው ነው። እኔ ደግሞ ይሄን አልገባኝም። ከሆነ በኋላ ግን ሁሉንም ነገር የምታስፈራራኝ በልጄና በእናቴ ነው። መጠቀሚያ ልታረገው ስለፈለገች እኔ እረዳልሻለሁ፣ እኔ አለውልሽ፣ አይዞሽ እያለችኝ ዳግም እንደዚህ አይነት ነገር ታረጋለሽ ብዬም ስላላሰብኩኝ በቃ ለእኛ ከካሜራ ጀርባ ነግረሽናል። ግን ተመልካቾቻችን ስለማያውቁ እህትሽ ሆና እንዴት እናትሽን ታስፈራራለች የሚለውን ለተመልካች ግልጽ አድርጊላቸው። እናቴን አትወዳትም። የአባት ልጆች ነን። በአባት ነው የምንገናኘው። በዛ የተነሳ እናቴን አትወዳትም። በጣም ነው እናቴ የምትጠላት እና ለዛ ነው ይሄ ሁሉ ነገርም እያረገች ያለች። አብራችሁ አላደጋችሁም ነው? አብረን አልኖርንም። አባቴ እሷን ሲያመጣት ገና የ10 ምናምን ዓመት ልጅ እያለ ነው። በ2 ዓመት ትበልጠኛለች፣ ትልቅ ናት። ስለዚህ ከዛ በኋላ ነው እናንተ ከዛ በኋላ ምን ያህል ዓመት ኖራችኋል አብራችሁ? ያው ብዙም አልኖርንም፣ ግን እሷ በጣም አስቸጋሪ ናት። ውጭ ነው የምታድረው፣ ታመሻለች። ይሄ ጸባያ ደግሞ እናቴን ስለሚያሳስባት ትበላሻለችን ብላ ስለምታስብ ለእሷ ብላ ስትመክራት ስትቆጣት እናቴን ጥላቻ ውስጥ እያደረች መጣች። እናቴ ስላልሆነች ነው ትላለች፣ ግን የምትቆጣት እሷ ለእሷ ብላ ነው። ውጭ ነው የምታድረው፣ ወጣ ያለ ባህሪ ያላት፣ ለሁሉ ነገር ትቸኩላለች። በዛ የተነሳ ስትመክራት ያንን ነገር እሷ ደግሞ በክፋት ነው የምታየው እና እናቴን በዚህ ነው የምትጠላት። ስለዚህ አሁን አንቺ እህትሽ ስለምትጠላሽ አንቺና ስለምትጠላ በልጅሽና በእናትሽ እያስፈራራች የሁሉ ነገር አንቺ ላይ ወንጀል እንድትሰሪ አረገችሽ ነው አሁን ለኛ እያልሽ ነው ያለሽው? አዎ እኔ ሳስበው እንደዛ ነው። ምክንያቱም ከመጀመሪያውኑ ነገር ይሄ ሁሉ ነገር ያረገችብኝ እሷ ናት። አሁንም ደግሞ በልጄና በእናቴ እያስፈራራች ወደዚህ ሂጂ ይሄን አርጊ የምትለኝ እንዴት አንቺ ሲጀመር እንዴት ወደ ፖሊስ ወይ ወደ ህግ አካላት ሄደሽ ለምን ለመናገር እንትን አላለሽ? እንዴት ልሂድ? እንዴት ነው እንደዚህ ማድረግ የምችለው? እዚህ ጋር እኮ ሁሉ ነገር በእነሱ ስር ነው ያለው። እኔ ስወጣ ትከተለኛለች። ያለሁበትን እንኳን ቀድማ የምታውቀው እኮ እሷ ናት። እንዴት ነው የሚሄደው? ይኸውልሽ አሁን ይሄ የምትነግሪኝ መረጃ የውሸት ይሁንና ይኸውልሽ አሁን እህትሽ ያለችበት ቦታ ትወስጅናለሽ። እኔ ያለምንም እንትን ይኸውልሽ የሁሉ ነገር ያደረግነው ለአንቺ መረጃዎችን በግልጽ ትነግሪናለሽ ብለን ነው። ምትደብቂ ከሆነ አንቺም አንድ የነሱ ተባባሪ አድርገን ነው የምናስብሽ። እኔ ለእናቴና ለልጅ ይሄን ሁሉ መስዋዕት ከፍላችሁ ምንም የምደብቀው ነገር የለም። የምናገረው እውነቱን ነው። ይሄ ሁሉ ነገር ያደረገችው እሷ ናት። ስለዚህ እናገራለሁ። ያለችበትን ቦታ ይዣችሁ እሄዳለሁ። ስለዚህ ጠቁመሽን ግን የማይሆን ነገር ካገኘን እዛ ሄደን የተሳሳተ ነገር ብናገኝን ይኸውልሽ በቀላሉ ምን ላቀቅ ይሁን ትሰሚናለሽ። አንቺ ላይ ራሱ ከበቂ በላይ ማስረጃ አለ። ከአቶ አሸናፊም ጋር ምን አይነት ስራ ሲሰሩ እንደነበረ አቶ አሸናፊን የውሸት ባለ ሀብት አድርጋችሁ መኪና እየተከራያችሁለት ልብስ እያለበሳችሁት የውሸት ባለ ሀብት አድርጋችሁ እሱንም ያን የወንጀሉ ተባባሪ አድርጋችሁ በቤተሰቡ መጠቀሚያ አድርጋችሁ ስታደርጉት እንደነበረ ሁሉም መረጃ አለ። ይሄ ሁሉ እኮ አቶ ገዛኸኝን እንዳታገኙት ነው። ምክንያቱም አቶ ገዛኸኝ ከኛ ጋር ኮንታክት የሚያደርግ ከሆነ እናንተ ቀድሟችሁ አገኛችሁት ማለት ነው። ያንን ነገር መረጃ ደግሞ ለማጥፋት ስንል የሚሰጠን ትዕዛዝ ይሄ ስለሆነ እሱ ደግሞ በአቶ ገዛኸኝ ሆኖ እንዲታሰብ እናንተም እንድታሰቡት ያለን አማራጭ የተሰጠንን ነገር ነው ማድረግ ያለብን። አቶ ገዛኸኝ ነው ብላችሁ እሱን ስትከታተሉት ያ ደግሞ ከጀርባ ብዙ ነገር ምክንያቱም እጁም ረጅም ስለሆነ ብዙ ነገር ያደርጋል። አሁን እኛ በተደጋጋሚ ተመልካቾች እንግዲህ እንደምታዩት የሆነ ሰውን ስናገኝ የሆነ ሰው ጋር ይጠቁመናል። የሆነ ሰውን ስናገኝ የሆነ ሰው ጋር እየተጠቆምን የሆነ ሰንሰለቱ በጣም እንትን እየሆነ እኛ ራሱ እስከ መሰልቸት ደረጃ የደረስ ነው እና በጣም አሰልቺ በሆነ ሁኔታ ይህ ነገር እየተደጋገመብን ያለው። አሁንም ይኸውልሽ ቃል ልገባልሽ የምወደው ምን እንደው ታውቂያለሽ፣ ይሄን ነገር ያረግሽ የጠቆምሽን እህትሽ ጋር ሄደን የማይሆን ነገር ካገኘን ግን በልጅሽና በእናትሽ ህይወት ፈርደሽ ነው ሁሉ ነገር የምታደርጊው። እሺ ችግር የለውም ግን እኔ እነሱ ብቻ ሰላም ይሆኑልኝ እንጂ ምንም ምፈራው ነገር የለም ካሁን በኋላ። እስከ ዛሬም ስፈራ የነበረው ለእነሱ ብዬ ነው። አሁን ላይ እነሱ ጥሩ ቦታ ስላሉ እኔ ምንም ምፈራው ነገር የለም። ምንም ልሁን እኔ የወንጀለኛን ቃል የማመን እንትን የለም። አሁን ላይ በጣም እንኳን የወንጀለኛን የራሳችንን ሰዎች እንኳን የማናምንበት ሁኔታ ላይ ያለ ነው እና እሷ የምትነግረን ነገር ምን ያህል እውነት ነው የሚለውን እንግዲህ እዛ ሄደን የምናረጋግጥ ነው የሚሆነው። ይኸውልሽ አሁን አንቺ ከኛ ጋር መምጣት የለብሽም። ምክንያቱም ምን አይነት ወጥመድ ውስጥ እንደምትከችን
ማንንም ማመን ስለሌለብን እንዴት እንደሆነ ያንቺን ነገር ስለማናቅ አድራሻውን ትሰጭናለሽ። አንቺ በእኛ ሰዎች ቁጥጥር ውስጥ ትሆኛለሽ። አድራሻውን ትሰጭናለሽ። እዛ ሄደን እህትሽን አግኝተን የምናወራ ይሆናል ማለት ነው። አድራሻውን እነግርሃለሁ። ቤታቸው የሚገኙ 8 ሰዓት ወይ 7 ሰዓት ተኩል አካባቢ ይገኛሉ። እዛ ይዤ ልሄድ እችላለሁ። ለምን 8 ሰዓት 7 ሰዓት አካባቢ የሚገኙ? ሁለቱ በጣም ሱሰኛ ስለሆኑ ጫት በዛ ሰዓት ነው ቁጭ ብለው የሚቀሙት እና በዛ ሰዓት ነው የሚገኙት። ስለዚህ ቤታቸው ሊገቡ የሚችሉት በዛ ሰዓት ነው እያልሽኝ ነው? አዎ፣ አድራሻውን በትክክል እነግርሃለሁ። ምን አይነት ሰፈር ነው ማለት? አስቸጋሪ ነው ለመግባት እንትን ለማለት ወይስ እንዴት ነው? ብዙም እንኳን አስቸጋሪ አይደለም፣ ግን ውስጥ ገባ ያለ ነው። ትንሽዬ ቤት ነው፣ ወደ ጉራንጉር ውስጥ ነው። ብዙም እንኳን ለእናንተ የሚከብዳችሁ አይመስለኝም። ችግር የለውም። ሎኬሽን ላይ ታሳይናለሽ እያንዳንዱን ነገር። እንግዲህ ከጀርባ ያላችሁ ባልደረቦቼ ለዚህ ነገር ተባበሩኛላችሁ። እሷ እንድትመጣ ያልፈለግኩበት ምክንያት እኔ አሁን እየሄድንበት ያለው ነገር በጣም አሳሳቢ ሁኔታ ነው። ወንጀለኞችን እኛ ማመን የለብንም። ምክንያቱም ምን አይነት ነገር ውስጥ እንደሚከቱን እርግጠኛ ስላልሆንን ወጥመድ አጥምደው ወጥመድ ውስጥ እንዳይከቱን ስለምፈራ እኛ በራሳችን መንገድ ቦታውን ተጠቁመን በራሳችን መንገድ የራሳችንን ሰዎች ቅድሚያ መድበን እዛ አካባቢ ላይ መገኘት ስለምንፈልግ ነው። ስለዚህ አንቺ እዚሁ ከባልደረቦቼ ጋር እዚሁ ትቆያለሽ። እኛ በጥቁማሽ መሰረት ባልሽን ሰዓት እንግዲህ እንሄዳለን። ስለዚህ ከቆይታዎች በኋላ እንግዲህ እህቷ ወደ ተባለችው ቤት ሄደን የምናገኛትና እንግዲህ ቃሏ ትክክል ከሆነ ከእሷ ጋር ቆይታ የምናደርግ ይሆናል ማለት ነው። ይሄ ነገር ወዴት ያመራናል፣ ወዴት ይወስደናል የሚለውን ነገር እንግዲህ አብራችሁን ተከታትላችሁ እንድታዩ ነው የምንፈልገው ማለት ነው። እንግዲህ እናንተ ከኛ ጋር በመሆን ኮሜንት ሀሳባችሁን በኮሜንት ላይ እየሰጣችሁ እንዲሁም ብዙ ድጋፎችን እያደረጋችሁልን ነውና ለተመልካቾች ላቅ ያለ ክብር አለን እና አሁንም ይሄን ድጋፋችሁን እንዳይለየን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ ስል ቤተሰባችን በመሆን ከኛ ጋር ቆዩ ስል እናንተን በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ኮኪ የጠቆመችን ቤት ይህንን ይመስላል ማለት ነው። እነዚህ ሰዎች ይህንን ቤት ተከራዩ ያለችን ኮኪ ለመቃሚያነት፣ ከዛ በተጨማሪ ደግሞ በቃ ሱሳቸውን ለማስፋፊያ የሚጠቀሙበት ቤት ነው። ከዚህ በተጨማሪ ሌላ ቤት ላይ እንደሚኖሩ ነግራናለች። ስለዚህ እሷም ይሁን ፍቅረኛ ተብዬዋ እዚሁ ቤት ውስጥ ይኖራሉ ብለን ነው የምናስበው። ስለዚህ በእርግደን ቶሎ ብለን ለመግባት ነው የምንሞክረው። ኮኪ ቀጥታ የጠቀመችን ቦታ ይሄ ነው። እንግዲህ ኮኪን ከበቂ በላይ አምነናታል። ብዙ ነገር ስናወጣጣትም ስለነበረ እዚህ ቦታ ላይ እንገባለን። እነዚህ ሰዎች ምን እያደረጉ ነው የሚለውን፣ ከዛ በተጨማሪ ደግሞ ምን አስበው ከኮኪ ጋር እንደዚህ አይነት ነገሮች ላይ እንደገቡ እያንዳንዱን የምናየው ይሆናል ማለት ነው። ካሜራማን ተከተለን፣ ጋርዶች እኔ እንደገባው ተዘጋጆች፣ ምንም መዘናጋት አያስፈልግም። ቶሎ ብለን እንደገባው ትይዟቸዋላችሁ፣ ወይ ደግሞ እኔ ምልክት ስጣችሁ ብቻ ትመጣላችሁ። እኔ በቂ ኮንኩ በቂ ነኝ። ካሜራማን ወንጀለኛ ነው። እያንዳንዱ ነገር አጣርተን የመጣ ነው። ካሜራማን እያንዳንዱ ነገር ጫቱ ምናምን እንዳታነሳም ለዩቱብ ስለማይል ካሜራማን ተው፣ ትሰማኛለህ? ተጠቁመን ወደዚህ ነው የመጣ ነው። እያንዳንዱ ነገር ከኛ ጋር ቁጭ ብላችሁ መጀመሪያ ተረጋጋ። አፍ ውስጥ የወጣርከውን እያንዳንዱ ነገር ወጥተህ ተፍተህ ትመጣለህ። ከኔ ጋር እያንዳንዱ ቆይታ ተረጋጋ። ዝም በል እሺ። ወንጀለኛ ሆነህ ተጠቁመን የመጣ ነው። አቦ ምንድነው? ተው ነው። ቁጭ በል። ቁጭ ብለህ ታወራ እንደሆነ ታወራለህ። ምንድነው የምናወራው? ምን አደረግን? አቦ ሰው እየመጣ እኮ ነው። እንቀምበት። ምንድነው? ፈታ እንበል። ሌላ የሚመጣ አብሯችሁ የሚቀም ሰው አለ እንዴ? ጓደኞች ጀለሶች እየመጡ ነው። እሱን እንግዲህ ሲመጡ እነሱንም ምን ሆናችሁ ነው? በዚህ ሰዓት ትመጣላችሁ እንዴ? ቢያንስ ፀሐይ እኮ ነው። ምን ፈልጋችሁ ነው? ዝም በይ አንቺ። አቦ ምንድነው? በቃ እኛ ራስህ ጊዜያችን ጉዳይ አለን። ከእናንተ ጋር ማውራት የምንፈልገው ጉዳይ አለ። ጉዳያችንን ስንጨርስ ቁጭ አድርግ። አሁን እዚህኛ ፊት ምንድነው? መብታችን እኮ ነው። አሁን ያለውን እኮ ያስተፋነው እኮ ማለት ነው። ቤታችን እኮ ነው። ስንት ተመልካች እንደሚመለከተው እኮ የመቃም መብት እኮ ነው። ሰው የሚጠብቀው እናንተ ነው እኮ። ምንድነው? ምን ፈልጋችሁ ነው እኮ? አርፋችሁ ቁጭ በሉ። ማናችሁ እናንተ? ካሜራስ ምንድነው? እነዚህ ሁሉ ወጣቶች ይታየዋል አይደል እኮ። ምንድናችሁ? እኔ ግራ ያገባኝ ምን ተፈጥሮ ነው ዛሬ? መጀመሪያ ማውራት ያለብንን እናውራ። ሰማኛ እንደሆናችሁ ንገሩና በቃ ቀምቀምና ችግር የለም። በቃ ከኛ ጋር ይቃሙ ከፈለጉ። ዝም በይ። መጀመሪያ ማውራት የምንፈልገው ነገር አለ። እሱን ነገር አዳምጡን እስቲ። ረጋ ብላችሁ አዳምጡ። እኔ ኩብራ ቤቱ ማን ጠቆማቸው እንዴ? እኛ እኮ ፈታ ያለን ነው። በቃ ሰሙናላችሁ። አሁን ሁለታችሁም ዝም በሉና የምንነግራችሁን ነገር በስርዓት ትሰማላችሁ። ከዛ በኋላ የምንጠይቀው እያንዳንዱ ሰሚያለሽ። የአንቺን አጉል ሰዓት ልንሰማ አይደለም፣ ወደሽ ሳይሆን በግድሽ ሰሚያለሽ። አንቺ አርፈሽ ቁጭ በይ። ኧረ ተውን እንዴ! እያንዳንዱን ጥያቄ እንጠይቅሻለን። ተገቢው መልስ ጉዳይ አለን። ከእናንተ ጋር ጉዳይ ስላለን ጉዳያችሁ ምንድን ነው? የተጠቆምነው መረጃ አለ በእናንተ ላይ።
ከእናንተ መስማት የምንፈልገው ነገር ታገሱና ትንሽ ነገር እስቲ ስሙን። በቃ አሁን ሰዓታችን ነው። በቃ እንዴ የት ሄድባችኋል ደግሞ? ይሄንን ቅጠል ሰዓት እኮ ነው አጉል ሰዓት ነው ሰዓት እኮ ነው ትሰማላችሁ። ሰዓት እኮ አይመጣም ሲጀምር። ይኸውላችሁ እኛ ጸብ ውስጥ አትክተቱን። የትንቃምኛ እንዴ ቤታችን ካልቃምን የትንቃም እኛ ፖሊሶች ምናምን አይደለንም። እኛ ፖሊስ አይደለንም። እንደዛ አይነት ነገር ፈልገንም አይደለም የመጣነው። እኛ እናንተን ላለማስቀም አይደለም። ግን ጉዳይ አለን። ያንን ጉዳይ እናውራና በሰላም ተነጋግረን እንለያይ ነው ያልኩት። ገባችሁ? ስለአንተ ጉዳይኛ ምን ይመለከተናል? እሺ አንዴ አውጥቼ ሰማኛል። ቁጭ በል አንተ። ያዝኩትን አውጥቼ አታውጣው። ቁጭ በል ችግር የለውም። እና ልዋጠው? ዋጠው እንዴ ቁጭ በል አርፈህ ቁጭ በል። ሰማያለሽ? ተረጋጉና ለምን ጠይቃችሁ ጥያቄ ተገቢ አንቺ አልሰማም። ካሜራ ዝቅ አድርገን የተለየ ነገር ደርሶባችሁ ከምትመለሱ በጸባይ እናውራችሁ ብለን አስበን ነው። ምንም አታመጣም። አይገርምም። አልሰማም። እርግጠኛ ነሽ? ማን ናቸው ሲጀመር? ሳይነግሩን ምንድነው የሚያመጡት? በቃ አሁን ልበርሽ ነው። ምንድነው አንተ? ቆይ ጉዳያችንን ስሙ አልኳችሁ። መጀመሪያ እኛ ከናንተ ንገሩንና እኛ ምን እንደተፈጠረ እንነግራቸዋለን። ምን ተፈጥሯል ሲጀመር? ምን ያደረግነው ነገር የለም። አስረዳችሁ ነገር ይኸውልህ፣ ትሰማኛለህ? የእሷ እህት ኮኪና እናንተ ያላችሁ የጋራ ነገር አላችሁ አይደለ? ምንድነው? ታዲያ ምን ትልቅ ይመለከታል? ወንጀል ላይ የምትሳተፊ ሴት ነሽ አንቺ። ምን አገባ ስለኔ አንተ? እያንዳንዱ የምትሳተፊበት ወንጀል ደግሞ በጣም ከባድና የረቀቀ ነገር ነው። እዚህ ቦታ ላይ የጠቀመችን ኮኪ ነች። ወደዚህ ቦታ የመጣችንን ምክንያት ደግሞ ትቀልዳለህ። ሰሚያለሽ? እያስረዳሁሽ ነው ያለሁት። አርፈሽ የምትሰሚ ከሆነ አርፈሽ ስሚ። ሲጀመር እሷ ከኔ ጋር የምታሳልፈው ምን ትሰራለች? ሲጀመር ሰማለህ? ምን እንደዚህ አይነት ነገር ምንድን ነው የምትለው? ቆይ ኮኪን ታውቂያታለሽ አታውቂያትም? በአጋትስ ምን አገባ አንተ? ኮኪ ልጅ ነሽ አይደለ? አዎ። ከእሷ ጋር አንድ የጀመርነው ጉዳይ አለ። አቦ ዝም ብለህ ጊዜን አታጥፋ። እኔ ጋር ምንም አታገኝም። አይገርምም? ይኸውልሽ ሌላ ነገር ውስጥ አንግባ። ምን ውስጥ ትገባለህ? በቃ እኛ አሁን ፈታ እያልን ነው። በቃ ቦታውን በቃ ይኸውልሽ መጀመሪያ እስቲ ትንሽ ተረጋጊና መጀመሪያ እኛን ስሚ። ማውራት የምንፈልገው ነገር አለ። ኮኪን ታውቂያታለሽ? እህትሽ ነች። እሷ የጠቆመችን መረጃ አለ ከአንቺ ጋር ከኮኪ ጋር የምትሰሩት ወንጀል አለ። ስለምን ወንጀል ነው የምታወራ አንተ ሰውዬ? ኮኪ እናንተ ሆናችሁ አንድ ላይ ከአቶ ገዛኸኝ ጋር የምትሰሩት ወንጀል አለ። ለሚጠይቅሽ እያንዳንዱ ጥያቄ ተገቢ መልስ አልነግርም። ተረጋግታችሁ ተቀመጡ። አንቺ ሴት ልጅ ነሽ እና ቢሆን ይኸውልሽ ከአንቺ ጋር ሌላ ነገር እያፈጠርን ማውራት አንፈልግም። በቃ ውጡልን። እኔ ምን አንተን ግን ማውጣት ካለብን በምናወራው ነገር እንደ ወንድ ልጅ እናወራለን። ሰማኛል? በቃ ውጡልን፣ ከቤታችን ይውጡልን። ሰሚያለሽ? ረጋ ብለን ነው እያወራንሽ ያለ ነው አይደለ? ስለዚህ ረጋ ብለሽ የምታወሪ ከሆነ ረጋ ብለሽ አውሪ። ውጡልን በቃ። ሰማኛለህ? ውጡልን ያልኩሽ አትበጡ። ምንድን ነው የገዛኸኝ ስም ሲነሳ እንደዚህ የሚያደርግ? በቃ አላውቅም። ገዛኸኝ ማን ነው ሲጀመር? ታውቁታላችሁ አታውቁትም? መጀመሪያ ገዛኸኝ። ኧረ አናውቀውም። እሷም አታውቀውም እንዴ? ገዛኸኝ ታውቂያለሽ እንዴ? ሲጀመር ከእኛ ጋር የሚያጨስ ልጅ የሆነ አንድ ጊዜ ነበረ። እሱን መሰለኝ። ገዛኸኝ ማን ነው? የሚያጨስ ልጅ ነው ጭራሽ። ብዙ ልጆች እናውቃለን እኮ። ገዛኸኝ የሚባል ማን ነው ሲጀመር? እኮ ከእኛ ጋር የሚያጨስ የሆነ ስልክ ነው ምናምን ሰርቃሉ። አዎ የሆነ ጊዜ። ይኸውልሽ ሴትዮ አታጭበርብር። ሌላ ነገር አትበል። እኔ ሴትዮ አይደለሁም እኮ የምጠይቅሽን ነገር በትክክል መልሻት። በቃ እሱ የሰው ስልክ ወስዶ ነው። በቃ አሁን የለም ልጁ ሌላ ቦታ ሄዷል። ገዛኸኝ ልጅ አይደለም። ትሰሚኛለሽ? ትልቅ ባለ ሀብት ትልቅ ወንጀል ያለበት ሰውዬ ነው። አላውቀውም። እንደማታውቂ አትሁኝ። ገዛኸኝ ስልሽ የተርበተበትሽው በቃ እኔ ልጁ ስልክ ወስዶ የምታውቁት ነገር አለ እኮ። እሷ ምንድን ነው ምን ታርጋችሁ እንዴ? ሰማኝ። እኔ ይሄን ልጅ በሚገባው ቋንቋ ላዋራው መሰለኝ። አንተ ይኸውልህ ስማ፣ ማለት ነው በሚገባው አንተና እሷ አንድ ወንጀል ላይ የምትሳተፉ የምን ወንጀል ነው የምታወራው? ደግሞ ፍቅረኛሞች እንደሆናችሁ መረጃ ደርሶ የመጣ ነው። ወንጀል ላይ ደግሞ አብረን እንደምትሳተፍ በደንብ ደርሰንበታል። ስለዚህ ለእሷ ጥብቅና መቃም ወንጀል ነው እንዴ? ከእሷ ጋር መቃም ስላለበት ወንጀል ለራስህ አስብ። እሺ ተግባባ? ማለት ስለምን ወንጀል ነው የምታወራው? ሰሚያለሽ? ባክ እየሰማሁህ ነው። በቃ እህትሽን ባልተገባ መንገድ አላስፈላጊ ወንጀል ውስጥ እንድትገባ የመራሻት አንቺ ነው። ምንድን ነው እያቃምን ነው? መቃም ወንጀል ነው እንዴ? ይኸውልሽ ሰሚኛለሽ? እህትሽን ከኛ ጋር ይዘናት መተናል። እዚህ አስገብተን አሁን ያለውን ግርግር ላለመፍጠር ማለት እህቷ እኮ የምትረዳት እሷ ነች። ምንድነው ወንጀል? በጣም ወንጀል በማሰራት ነው የምትረዷት ማለት የምትረዳት እኮ በቃ ልጁ እኮ ስልክ ነው የሰረቀ። ምንድነው ይናል ወንጀል የምትሉ ነው? ልጅ እንደማታውቂ አትሁኝ። በቃ ውጡልን። በመጀመሪያ ስምሽ ማን ነው? ማንስ ቢሆን ምን አንተ ምን ያገባል? ይኸውልሽ
ይሁን እንዴት እናርግ? እነዚህ ልጅ ካሜራ እናጥፋና እናውራቸው ማለት ብታጠፋስ ካሜራው ለምንድን ነው ሊቀና? እናንተ እንደው ማለት እያንዳንዱን ነገር ትናገሪያለሽ። እነግርሃለሁ። በቃ አፉን ያዘው። እሱን አፉን ያዙት። እነግርሃለሁ። በቃ እሱን አትንካ። እያንዳንዱን ነገር ትነግሪኛለሽ። ተግባባሽ? እሱ እንዳይነካ የምትፈልጊ ከሆነ ሁሉንም ነገር ትነግሪኛለሽ። በቃ አትምቱት። እሱን በቃ አትምቱት። እነግርሃለሁ። እያንዳንዱን የምፈልገውን ነገር በደንብ አቦ እነግርሃለሁ ብያለሁ። በቃ አፉን ዝም አስብሉልኝ። አፉን ዝም አስብሉልኝ። ልቀቀው። በቃ እሱን እኔ እነግርሃለሁ። ሰሚያለሽ? እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። እሺ እኮ እሱ ይምጣ። ልቀቀው። እሺ እሱን እንዳትናገር። ይኸውልሽ ዝም በላት። ምንም አያደርጉኝም። ይኸውልሽ ምንም አይፈጠርም። ሳሚ እነግርሃለሁ። በቃ ይዛችሁ ልኝ። በቃ አትምቱት። በቃ እነግርሃለሁ። ዝም በይ፣ ተረጋጊ። አሁን ይኸውልሽ እዚህ ያየሽው ድብደባ በጣም በጥቂቱ የተመታው ድብደባ ነው። ከዚህ ውጭ የሚያደርጉትን ምን እንደሆነ ትእዛዝ ከሰጧቸው እንግዲህ ባለቤትሽን በጣም ይጎዱታል። አንተ ሴት ልጅ መምታት ብርቅ ነው እንዴ? አንተ ወንድ ነኝ ብለህ ነው? ለማንኛውም አንድ ነገር ልንገርሽ። አንቺ ጋር የምፈልገውን እያንዳንዱን ነገር ንገሪኝ። ውጭ ያለው ፍቅረኛሽን ደቂቃ ባልሞላ ጊዜ ውስጥ ለቀን እናመጣልሻለን። ቆይ ምን እንደው የምፈልጉ ከኛ? በጣም ጥሩ። ኮኪ የምትባለዋን ግለሰብ ታውቂያታለሽ? አታውቂያትም? በቃ እህቴ ነኝ። በጣም ጥሩ። ከእህትም ታናሽ እህትሽ አይደለ? አዎ። እሺ ወንጀል ውስጥ የምታሳትፊያት አላስፈላጊ ነገር ላይ እንድትወድቅ ያደረግሻት አንቺ ነበርሽ እና ከእሷ ጋር ያለሽን እያንዳንዱን ነገር ቃል በቃል ዘግዝገሽ ትነግሪኛለሽ። ተግባባል? ምን ራሷ ፈልጋ እንደ የገባችው ነው ያለው? ምን ነው ራሷ ፈልጋ የገባችው? በቃ ስራውን ነው። ሰሚኛለሽ? ግልጽ አድርገሽ ንገሪኝ። ምኑን ነው ራሷ ፈልጋ የገባችው? በቃ ምን ስራውን ፈልጋ ነው የገባችው? በቃ ስራውን አይደለም። እና ምንድን ነው? እኔ ከኮኪ ጋር ያደረኩት ቆይታ ነበር። ለእኔ ነገረችኝ ነገር አለ። ለእኔም ለተመልካችም ደግሞ አንቺ ጋር ያሉትን እያንዳንዱን ነገሮች ግልጽ አድርገሽ ንገሪኝ። ተግባባል? እኮ እየነገርኩ እኮ ነው። በቃ ምንድን ነው የምትፈልገው አንተ? ማንን ነው የምትፈልገው? በጣም ጥሩ። ኮኪን እንደዚህ አይነት ወንጀል ውስጥ እንድትዘፈቅ ያደረግሻት ለምንድን ነው? በቃ ስራ ፈልጋለሁ፣ ልጄን ማሳደግ እፈልጋለሁ ስትለኝ እኔ የምሰራ ስራ ውስጥ በቃ ገባች እና እየሰራች ነው። ያው ወንጀል እንደሆነ ታውቀዋለች እሷ መጀመሪያውን። ሰሚኛለሽ? ከእህትሽ ጋር ያለሽን ግንኙነት ከዛ በተጨማሪ እዚህ ወንጀል ላይ ለምን እንደከተትሻት ነግረሽኛል። ስለዚህ ግልጽ አድርገሽ እያንዳንዱ ከአንቺ መስማት ፈልግ። በቃ ለምንድነው የምትቀጠቅጡት? እሱን በቃ ፍቅረኛ እኮ ነው። በቃ እሱን ልቀቁት፣ ልቀቁት። በቃ ልቀቁት። እሱን እሺ፣ አርፈሽ ቁጭ በይ። እየጮኸ ነው። በቃ ልቀቀው። ቁጭ በይ አርፈሽ። እነግርሃለሁ፣ ልቀቀው። እሺ፣ ይኸውልሽ እሱ እንዲለቀቅ ከፈለግሽ አርፈሽ ቁጭ በይ። እያንዳንዱ ነገር ግልጽ አድርገሽ ይኸው እየቀጠቀጡት እኮ ነው። ስለዚህ ቁጭ አንቺ ነይ ቁጭ በይ። ከዚህ በኋላ ደግመሽ ከተነሳሽ አንቺም የእሱ ዕጣ ፈንታ ነው የሚደርስሽ። ተግባባል? በቃ እሺ፣ ተውታ። እነግርሃለሁ። እሱ እንድተው ከፈለግሽ እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ይኸው እየደበደቡት ነው። በቃ ልቀቀው። እነግርሃለሁ። በቃ አይነካ። ታውት ጋርዶች አትኩን። ታውት እናገራለሁ ብላለች። ማትናገሪ ከሆነ ደግሞ ትንፋሽ ጸጥ እስኪል ነው የሚደበደበው። ተግባባል? ስለዚህ ግልጽ አድርገሽ ንገሪኝ። ቆይ በቃ ይህን ነግሬሃለሁ። ምንድን ነው የምትለው? በቃ እህቴ ስራ ፈልጊ ስትለኝ በቃ እኔ በፊት ስራ ነበረ፣ እዛ ውስጥ ገባች ማለት ስራ ወንጀል ነው። ምን አይነት ወንጀል ማለት? በቃ ይሄ አብረን የምንሰራው ሰውዬ። ቆይ አንተ ለምን ፈለግ? እሱ እኮ በጣም ኃይለኛ ሰውዬ ነው፣ ይገለናል። አንተ ስለሱ ኃይለኝነት አይደለም እየጠየቅኩሽ ያለው። ተግባባን? ምን አይነት ወንጀል ነው እያልኩሽ ያለው? ማለቴ በቃ እኛ ለእሱ በቃ ሴቶች ምናምን ነው የምናመጣለት፣ አሺሽ ምናምን የተለያዩ ነገሮች ነው የምናቀርብለት እና በቃ እህቴም ስራ ፈልጋለሁ፣ ልጄም ማሳደግ እፈልጋለሁ። እናቴም በጣም ትንሽ ማለት እኔ እና እሷ በእናት አንገናኝም። እኔ ስጀምር አልወዳትም እናትየዋን እና በቃ ስራ ፈልጋለሁ አስገቢ ምናምን ስትለኝ በቃ ስራ እንደዚህ አይነት ስራ ነው የምሰራ አልኳት። በቃ እሺ ልጄን ለማሳደግ ከሆነ እገባለሁ ምናምን አለች። እዛ አስገባዋት። ፈልጋ ነው የምትሰራው። ምንድን ነው የምትለው? ቆይ አንተ ስለዚህ ሀሺሽ ማዘዋወር፣ ከዛ በተጨማሪ ደግሞ ሴቶችን ማቅረብ ተጓዳኝ ስራችሁ ነው ወይስ ዋነኛ ስራችሁ ነው እናንተ? እኛ ዋና ስራችን በቃ ሴቶች ምናምን ነው። አንድ አለች ሆቴል ምናምን ያላት ማለት ነው።
በቃ ከሷ ጋር ነው እንትን የምናደርገው። እሷ ሴቶችን ያቀርባላታለሁ፣ እሱ ደግሞ እዛ ይመጣል። ከሷ ጋር ነው ተባብረን የምንሰራው። በጣም ጥሩ። ስለዚህ ሴቶቹን የምታቀርቡለት ለአቶ ገዛኸኝ ነው? አዎ። አንተ ግን አቶ ገዛኸኝ እኮ እንደዚህ አንተ እንደምትጠራ አይደለም። አይገርምም? እሱ ትሰሚያለሽ? ስለሱ ሊያጠፋ ሁሉ ይችላል። እኔ እኮ ተሙ የሚባል ራሱ እኮ እንዴት እንዳገኘ በጣም ይገርመኛል እኮ የእውነት ማለት እሱ በቃ አሁን እሱን አገኛለሁ ብለህ ስትሄድ አቶ ገዛኸኝን እሱን አይደለም የምታገኘው፣ ሌላ ሰው ነው የምታገኘው። ምግብ ራሱ አሁን ሲቀርብ ምናምን እሱ አይበላም ማለት አንተ ቀምሰለት ምናምን ነው። ሰው አያምንም፣ አይገኝም። እኛ ራሱ እንዲህ በአካል ምናምን አናገኘው ማለት በቃ አላ እሱ የሆነ ይሰወራል። እንደዚህ በቀላሉ አንተ እንደምታወራ አይደለም። እኔ ገዛኸኝ ራሱ እኔ ለምን በህይወቱ እንደፈረደ አላውቅም። አንተ እህቴም በቃ የገባችው ልጇን እንዳታጣ እናቷን እንዳታጣ ምናምን እናቷንም ልጇንም እገላለሁ ከዚህ ስራ ከወጣች ምናምን ስላለ በቃ ፈልጋ ነው የምትሰራ። ስለዚህ ከገዛኸኝ ጋር ኮኪ የምትሰራው አቶ ገዛኸኝ በሰጣት ማስፈራሪያ ነው ማለት ነው። እናንተ ደግሞ ለአቶ ገዛኸኝ ሴትና አደንዛዥ እጾችን ታዘዋውሩለታላችሁ። በቃ ስራችን እኮ ነው የምንሰራ። አንተ ለእሱ ይህንን ነገር የምትሰጡት እሱም እዚህ ወንጀል ላይ ይሄ አደንዛዥ እጹን በመሸጥ የሚተዳደር ሰው ነው። ከዛ ካለው ስራ ተጓዳኝ የሚጠቀመው አይነት ነገር ነው። እኔ ይሸጥ ምን ያርግና ይሄን አል ምናውቀው ነገር የለም። ታዩ ምን ያህል ነው የምታስተላልፉለት ወይስ ደግሞ ምን ያህል ነው ቀን በቀን እንድታዘዋውሩለት የምትችሉት? ማለት በጣም ብዙ ነው። በቃ ማለት እኔ በብዛት ሴቶች ምናምን ነው ማመጣለት እዛ ሆቴል ውስጥ ምናምን ማለት ነው። ሴቶቹ የምታመጪው ለራሱ ለአቶ ገዛኸኝ እንዲጠቀማቸው ነው ወይስ ለራሱ ይሁን ለሌላ ሰው ነው የማውቀው ነገር የለም። በቃ እኛ ስራችን ነው የምንሰራ። ጓደኛዬም ከኔ ጋር ነው የምንሰራ። እሱንም እንደዚህ ድንገት ነው የተዋወቅነው። ከዛም በቃ ወደዚህ ስራ ምናምን ገባ። በቀን ውስጥ ምን ያህል ሴቶች ነው ለአቶ ገዛኸኝ ሊስቱን የምትልኪለት? 5ም 10ም ከዛ በላይም ይሆናል ማለት እሱ እንደፈለገ ነው። ይህ ማለት ይህንን ለአቶ ገዛኸኝ ትልኪያለሽ። አቶ ገዛኸኝ በራሱ መንገድ የሚያጣራውን ነገር አጣርቶ ወይ ለሌሎች ሰዎች አጫርቶ እነዛን ሴቶች ያስተላልፋል። እኔ ወደ ውጭ ምናምንም እንትን ይላቸዋል መሰለኝ ለሌላ ሰዎች ምናምን ይልካል መሰለኝ እሱ። አንደኛ ደግሞ በጣም ብዙ ባለ ሀብቶች ሚሊዮነር ናቸው ከሱ ጋር የሚመጡት ማለት ሴቶቹም እኮ ፈልገው ነው በግድ አስገድደ ነው አይደለም። በቃ እንደዚህ አይነት ስራ አለ ምናምን ብለን ስንጠይቃቸው በጣም ደስ ብሏቸው ነው ማለት ብራቸው ምናምን ዘጭ ስለሆነ የሚፈልጉት ነገር ነው። በቃ መኪና ይገዛሉ፣ ቤተሰቦቻቸው እንደፈለገ ምናምን ያኖራሉ። ከዛም እሱ ባለሀብቶች ምናምን ያስተላልፋል ይመስለኛል። ስለዚህ ይሄ እኮ ወንጀል አይደለም። አንድ ሰው ፈልጎ ካረገ ፈልጎ ነው ያደረጉት። ምንድነው አንተ ወንጀል ምናምን የምትለው? ስለዚህ እነዛን ሴቶች የምትመለምሉት እናንተ ናችሁ። ይህንን ነገር የምታደርጉት ደግሞ እያንዳንዱ ሴቶች በገንዘብ በጥቅማ ጥቅም ደልላችሁ ነው ማለት ነው። ደልለን አይደለም፣ በቃ ፈልጎ እኮ ነው ማለት። ፈልገው ቢመጡም እኮ እነዚህ ሰዎች ለሚደርስባቸው እያንዳንዱ ስቃይ ኃላፊነቱን እናንተ አትወስዱም አይደለ? ከነዛ ሴቶች መሀል ምን ያህሎቹ ባላስፈላጊ መንገድ ወሲብ ጥቃት እንደሚፈጸምባቸው፣ ምን ያህሎቹ ክፍያቸው ሳይፈጸምላቸው እንደሚሄዱ፣ ምን ያህሎቹ ባይለኛ መንገድ በጣም ተጎድተው እንደሚያልፉ እንደሚሞቱ አታውቂም አይደል? ይኸውልህ እነሱ ፎቶ ምናምን ይልኩልናል። ያን ፎቶ ምናምን በቃ ለእነሱ እንልካለን። ሲመረጡ በቃ ተመርጣቸዋል፣ በቃ ለእንደዚህ አይነት ስራ ምናምን ደስ ብሏቸው ነው የሚመጡ ማለት ገንዘቡን ይፈልጋሉ ማለት በጣም ሚሊዮነር ናቸው የሚመጡት ማለት ነው። ፋራ ስለሆኑ ነው ገንዘባቸውን የማይወስዱት እንጂ እኮ ለማንም ይልካል። እሱ የገንዘብ ችግር የለባቸውም የሚመጡት። አንተ ለምን ታካብዳለህ? ስለዚህ እንደዛ ታደርጋላችሁ ነገሮችን። ከዛ በኋላ ራሳችሁ በምፈልጉት መልኩ እነዛን ሴቶች ቀርጻችሁ ክፍያ አንዳንዴ አትፈጽሙላቸውም፣ አንዳንዴ ደግሞ ኃይለኛ ጉዳት ላይ እንዲወድቁ ታደርጋላችሁ። ምንም አናረግም እኛ። ይሁን ታየው። እሺ ይሄኛውን ደጋግሜ አልጠይቅሽም። አሁን ኮኪ ወይም ደግሞ የአንቺ ታናሽ እህትም በእንደዚህ አይነት መንገድ እንድትሄድ ነበር ያደረግሻት ማለት ነው? በቃ እሷ እኮ በቃ ፈልገዋለሁ አለች። ስራውን ነግሬያት እኮ በቃ እሺ ይሁን እሰራዋለሁ አለች። ታዲያ እኔ ምን ላድርጋት? እሷ ከፈለገች እሰራዋለሁ ካለችሽ በኋላ ከማን ጋር አገናኘሻት? ከአቶ ገዛኸኝ ጋር ነው። እኛ ሁሉንም እኮ ከአቶ ገዛኸኝ ጋር ነው የምናገናኘው። ሌላ ሰዎችን አናገኛቸውም። እሳቸው ናቸው በቃ እንትን የሚሉት። ከዛ አቶ ገዛኸኝ ከእርሷ ጋር ግንኙነት ፈጸመ። አቦ ፍታኝ በቃ። ምንድን ነው አንተ ሰሚያለሽ? ለምጠይቅሽ እያንዳንዱ ጥያቄ ግልጽ የሆነ መልስ እንድሰጪኝ ነው የምፈልገው። ነገርኩ። አቶ ገዛኸኝ ከእርሷ ጋር ግንኙነት ፈጽሞ አሁን የወለደችውን የኮኪ ልጅ በጣም ጥሩ። እሱንም ነገረች። እቺ ሴትዮዋ መሞት ፈልጋለች ማለት ነው ከነ ልጇ። አይገርምም? እሱ ራሱ አያውቅም። እንዴት ማለት?
በቃ ከሱ እንደወለደች አያውቅማ። እኔና እሷ ብቻ ነው የምናውቀው። አቶ ገዛኸኝ ኮኪ የወለደችው ልጅ የራሱ ልጅ እንደሆነ አያውቅም። ይህን ነገረች። ቆይ እሷ ልጇን ማሳደግ አትፈልግም እንዴ? እንዲገላት ነው የምትፈልገው? እርግጠኛ ነሽ? አያውቅም አቶ ገዛኸኝ ይሄን አያውቅማ። አንድ እሱ ከብዙ ሰው ጋር ነው የሚውለው፣ እንዴት ሊያውቅ ይችላል? ሲጀመር እሷ ፋራ ስለሆነች ነው እንጂ አንዴ ገንዘብ አልተከፈለኝም ምናምን የምትለው ቀልጠፍ ስለማትል ነው እንጂ እንኳን አይደለም ተባብላ ለሚከፈላ ከዛ በላይም ይከፍላታል እሱ። ቆይ ይህንን ሁሉ ወንጀል እንዲፈጸምባት ስታደርጊ እህትሽ ነች እኮ አይደለች? ልጅ ወንጀል አይደለም እኮ አባቴ ስራ ነው። እህትሽ ላይ የማይሆን ግንኙነት ፈጽማ ከዛ በኋላ ልጅ እንድትወልድ ልጁን ደግሞ ብቻዋን እንድታሳድግ ከዛ በተጨማሪ ደግሞ እንድትፈጽም ያደረግሻትን እያንዳንዱን ወንጀል ፈጽማ ምንም አይነት ክፍያ ሳታገኝ እዚህ ደረጃ የደረሰች ሴት ነች አይደለ? ይህ ማለት ደግሞ ለአንቺ የሚገኝ ገንዘብ ሳይሆን ወንጀል ነው። ወንጀል አይደለም። በቃ እሷ ፋራ ስለሆነች ነው ያልተቀበለችው እንጂ እሱ እንኳን አይደለም ለልጅ ለምንም የሆነው ነው የሚሰጣት። እሷ ሲጀመር ጅል ነገር ስለሆነች ነው። እሺ ክፍያው እንዴት ነው የከለከላት? እኔ አላቀላትማ። ታዲያ እንዴት ጅል ሆነች ልትይቻል? ማለት በቃ ክፍያውን በጊዜው መውሰድ ነበረባታ። ማለት እሱ በቃ ወዲያው ነው ቼክ ምናምን የሚጽፍላቸው። ስለዚህ ወይ አልፈልግም ምናምን ብላ ጠብራ ወጣ ይሆናል። ቆይ ለአንቺ እህትሽ ነች አይደለ? አቦ ስንቴ ነው የምነግርህ? በቃ ታናሽ እህትሽ ነች። ስለዚህ እንደዚህ አይነት አላስፈላጊ ነገር ውስጥ ስትገባ የፈለገ የእርሷ ፍቃድ ቢኖርበት ታናሽሽ እንደመሆኗ መጠን የስራውን አስከፊነት አስረድተሽ እዚህ ስራ ላይ እንዳትገባ ማድረግ አልነበረብሽም? በቃ ፈልገዋለሁ አለቻ። ገንዘቡ እንደዚህ ነው ስላት በቃ ፈልገዋለሁ አለች። እየጠየኩሽ ያለሁት እኮ እቺ ልጅ ትንሽ ልጅ ነች። ያ ማለት ደግሞ እዚህ ስራ ላይ ስትገባ መምከርና እንዳትገባ ማድረግ ትችይ ነበር እያልኩሽ ነው አይደለ? በቃ አልቻልኩም በጊዜ በቃ አሁን ምን ይፈጠር ነው የምትለው አንተ? አልቻልሽም። እሺ ክፍያው አልተፈጸመላትም። ክፍያው ሳይፈጸምላት ሲቀር እንደ እህትነት ክፍያው እኮ የእሷ እንትን ነው እንጂ እሱ ምን አደረገ? በቃ ቼክ ሲጽፍላት ምናምን የሆነ ጠበረች እና ወጣች። አንቺ ለምን አልተቀበልሽላትም? ልቀበልልሽ ስላት አልፈልግም ማለቻ። በቃ ስራውን አልፈልገውም እተዋለሁ ምናምን ስትል እንደውም ብዙ ስራ ነው ያበላሸች። አይገርምም? የፈለገ ስራ ስለሆነች እኮ እህትሽ ነች። ከዛ በኋላ የነበራችሁ ግንኙነት ምን ይመስላል አንቺ እና እህትሽ? በቃ ብዙም አንገናኝም። እሷ ከእናቷ ጋር ነው የምትኖረው። እኔ እናቷን አልወዳትም፣ በጣም ነው የምታስጠላኝ። የእሷ እናት ለአንቺ እናት አይደለችም? አይደለችም። እኔ በአባት ነው የምንገናኝ። በጣም ጥሩ። ከገዛኸኝ ጋር ሴቶችና ሐሺሽ የተለያዩ አደንዛዥ እጾችን እንደምታዘዋውሩለት ነገረሽኛል። ስለዚህ ከገዛኸኝ ጋር ቀጥተኛ ግንኙነት አለሽ ማለት ነው? እኔ ብያለሁ እኮ እኔ ከሱ ጋር አልንገናኝም። ከሱ ጋር ምንም ያገናኝን ነገር የለም። እኔ ብዙ አላገኘውም፣ እሱን ጭራሽ አላገኘውም። በቃ እሱ አይታይም። ታውቃለህ፣ እሱ ምግብ ራሱ ምናምን ሲበላ ቅድም እንደነገርኩ መጀመሪያ ሰው ቀምሶለት ምናምን፣ አሁን እሱን አገኛለሁ ብለህ ስትል ሌላ ሰው ነው የምታገኝ። እኔ ተሙ የሚባል ራሱ እኮ እንዴት ያው ስንት ዓመት ይታሰራል ተብሎ አልነበረም? እሱ እጁ ረዥም ነው። አንተን ራሱ ሊያጠፋ ይችላል። አርፈ ብትቀመጥ ይሻላል። ስለዚህ ወጥቷል በ2 ወር ምናምን። ምን አደረጋችሁ? ገዛኸኝ ከአንቺ ጋር ምንም አይነት ግንኙነት እንደሌለው ነው እየነገርሽኝ ያለሽው። ከአንቺ ጋር ያለው ፍቅረኛሽ ደግሞ ኮኪ ከገዛኸኝ ጋር ተደጋጋሚ ጊዜ የሚገናኝ ሰው እንደሆነ እና የእርሱ ቀኝ እጅ የሚባል አይነት ሰው እንደሆነ እሱ ምንም አያውቅም። በቃ እሱን ተው። እኔ ነኝ ወደዚህ ያስገባው። ስለ እሱ ጉዳይ አይደለም እየጠየኩሽ ያለሁት። የአንቺ ፍቅረኛ ከገዛኸኝ ጋር ቀጥተኛ ግንኙነት የለውም ብያለሁ እኮ። ሰሚኛለሽ? በቃ በፍታኝ። ለእሱ ጠበቃ እንድትቆሚ አይደለም እየጠየኩሽ ያለሁት። ነግሬሃለሁ። በቃ ምንድነው አንተ ለምን የማይገባ ወጣት አይደለም እንዴ? በጣም ጥሩ። ከአንቺ ጋር ከዚህ በላይ መቆየቱ አስፈላጊ ስላልሆነ ስለዚህ በቃ እዚህ ቦታ ላይ እንቃምበት። የአንቺ ፍቅረኛ ይመጣል። ሰሚኛለሽ? ከዚህ በኋላ እያንዳንዱ ቆይታሽ የሚሆነው እስር ቤት ነው። ምክንያቱም አደንዛዥ ዕፅ አዘዋዋሪ እንደሆንሽ፣ ሴቶችን አዘዋዋሪ እንደሆንሽ። ሴቱ እኮ ፈልጎ ነው፣ ገንዘብ ፈልጎ ነው። አንተ ልምዶ ጊዜ ይፈልግ። የምትሰሪያቸው እያንዳንዱ ስራዎች ህገወጥና ወንጀል ናቸው። አደንዛዥ ዕፅ ማዘዋወርም ከበቂ በላይ ወንጀል ስለሆነ ለህግ አካላት አስተላልፈን እንሰጥሻለን። እኛ ለሱ ነው እንጂ የትም አላስተላለፍንም። አንቺ እዚህ ተኛም ባለቤትሽ ወይም ደግሞ ፍቅረኛሽ ይመጣና ደግሞ እያንዳንዱ የሚያውቃትን ነገር ይናገራል ማለት ነው። ተግባባን? ምንም አይነግርም። በቃ ዝም ብለህ ለምን ትደክማለህ? በጣም ጥሩ። ተነስ። አቦ ልቀቀኝ! እኔ ልቀቀኝ! ወይኔ ቆይ እኔ ብቻ ያገኛችሁኝ እንጂ ቆይ ከሴት ጋውኛ ቆይ እናንተ ወንድ መሆናችሁ ነው። ተረጋጋ።
ሰማኛለህ? ምንም እኮ አታመጡም እንዴ እናንተ። ቆይ ወንድ መሆናችሁ ነው ለብቻ ያገኛችሁኝ እዚህ። ሰማኛለህ? ይሄ ዛቻውን ማስፈራሪያን ለበኋላ ቆየውና አሁን የምጠይቅን እያንዳንዱ ነገር በስርዓት ነገረኛለህ። ብቻችሁ ናችሁ አመጡም እንዴ? እኔም ብቻ ከፈለጋችሁኝ ብቻችሁ አትጠይቁኝም እንዴ? ሰማለህ? አሁን ያንተን ዛቻ ያንተን ማስፈራሪያ መሰማበት ሰዓት ላይ አይደለም ያለሁት። አቶ ገዛኸኝ የተባለውን ግለሰብ እንደምታውቀውና ከሱ ጋር ተባብረ እንደምትሰራ እጮኛ ወይም ፍቅረኛ ነገረኛለች። እባክህ ገዛኸኝ አይደል እንዴ? ምንድነው እሱ እንዴ? ናይ መተው ነው እንዴ ብቻ የምትጠይቀኝ እንዴ? እሷን ከጠየቃችሁ አይበቃም እንዴ? ስለዚህ እርሷ የነገረችን እያንዳንዱ ነገር እውነት ነው ማለት ነው? ምንድነው እውነት? ምን ነገረች እሷ? ገዛኸኝ ካንተ ጋር እንደሚሰራና የገዛኸኝ ቀኝ እጁ እንደሆንክ የነገረችኝ እውነት ነው ወይ? ቀኝ እጅ ማለት እሱ ምንድነው እንዴ? ይኸውልህ ነገሮችን ማወናበድ ለአንተ መፍትሄ አይሆንም እኮ። ምንድነው ስለዚህ ከገዛኸኝ ጋር ተባብረ የምትሰራ ሰው ነህ አይደለህም ማለት ምን? ገዛኸኝ እኮ አንዳንዴ የሆነ ነገር ሲያዘን እንታዘዝለታለን እንጂ ይሄን አክል ምን ሰራ። ስለዚህ ለገዛኸኝ የምትታዘዝ ሰው ከሆንክ ገዛኸኝ ወንጀለኛ ነው፣ ከወንጀለኛ ጋር ተባባሪ ነህ ማለት ነው። ምንድነው ወንጀል የሚሰራው እሱ? አንዳንዴ እኛ የሆነ ሴቶች አቅርቡልኝ የሆነ ለስራ እፈልጋለሁ ምናምን ሲሉን ሴት ስለምናውቅ እኛ እንልክለታለን፣ በተለያዩ ሰዎች እንልክለታለን። ሰዎች ስልክ ራሱ በስልክ አይደለም የተለያዩ ሰዎች አምጥቶ አደንዛዥ ጽስ የምታዘዋውሩለት። የምን አደንዛዥ? የራስህ እጮኛ ወይም ፍቅረኛ ነው የነገረችው። ምን አለች እሷ? አደንዛዥ ጽና ሴቶችን ለገዛኸኝ እንደምትጠቀም እንዴ? እኔ ሴቶች ብቻ ነው የማውቀው። ሴቶች ለስራ ስለሚመጡ እኛ ጋር ከኛ ጋር ብዙ ጊዜ የሚቅሙ ሴቶች ራሱ እንልክለታለን ከዚህ እንጂ ሌላ አደንዛዥ ምናምን የምትሉት ምንድን ነው? እኛ ከጫስና ከሲጋራ ውጭ ምን እናውቃለን? ሲጀመር አደንዛዥ ምናምን የምትለው እርግጠኛ ነህ ነው እንዴ? ሰማኛለህ? አሁን ነገሮች የምትዋሽበት ወይም ደግሞ በማጭበርበረ በመዋሸትም ከእኛ እጅ የምታመልጥበት ምንም አይነት ምክንያት እንደሌለ ነው። ምንድን ነው የምትሉኝ እንዴ? መታችሁን ቀጠቀጣችሁን። ከዚህ ውጭ ምንድን ነው? ረጋ በል እስቲ። ኧረ ተውኝ ተው። እሺ ከአቶ ገዛኸኝ ጋር ቀጥታ የሥራ ግንኙነት አለ። ከእርሱ ጋር እንዴት ልትገናኝ ቻልክ? እኮ እኔ እኮ ሴቶች ማለት ሰማኛለህ? ሴቶቹን አይደለም የምፈልገው፣ ከእሱ ጋር እንዴት ልትገናኝ ቻልክ? ትልቅ ወንጀለኛ ነው። ከዛ በተጨማሪ ደግሞ ታስሮ የነበረ ሰው፣ የእስር ሂደቱ በጣም የረጅም ፍርደኛ ነበረ። ነገር ግን ስለ እስር እኮ አይመለከተኝም። እኔ ሰማኝ ታስራ ተሰረ እኮ አይመለከተኝም። ሰማኝ ነገርኩህ እኮ እንዴ እንዳመታኝ። እኔን ሰማኝ የረጅም ዓመት ፍርደኛ ነበር። እነግርሃለሁ ተወኝ እንዴ። የረጅም ዓመት ፍርደኛ ነበር። በ2 ወር ከእስር ቤት ያመለጠ ግለሰብ ነው እኮ። አይመለከተኝም እኮ ተፈረደበት አልተፈረደበት። ከእሱ ጋር ግንኙነት ማድረግ በራሱ ትልቅ ወንጀል ነው አይደለ? ማለት እኔ ለስራ እኮ ነው እኔ እንትን መስራት አልችልም። ስራ ገንዘብ የማገኝ ከሆነ እሰራለሁ። ከእሱ አቅርብልኝ ሲልኝ የሆነ ነገር ልክለታለሁ። ከዛ ገንዘብ ይሰጠኛል። በቃ ሌላ ምንድን ነው የምትለው? እሺ እሷንስ ለምንድን ነው የምታሰቃዩት እንዴ? በጣም እንደምትተሳሰቡ እያየን ነው። ስለዚህ ማለት እኔ እኮ ፍቅረኛ እኮ ነኝ። ምናልባት እሷን ደግሞ እየደበደብን አንተ ጋር ያሉትን መረጃዎች እንድታወጣ እናድርግ። ማለት ለምንድን ነው የምደበድባት? እኔ ደበደባችሁኛ አይበቃችሁ? ስለዚህ ወደ እሷ ብንሸጋገር ምንም ተዋት እሷን እንዴ። ምክንያቱም ወንጀለኛ እስከሆነች ድረስ ሴት ልጅ ነች ብለን የምንተውበት ምንም አይነት ምክንያት የለም እኮ። እሷን ተዋት እንዴ። እሷ ምን አደረገች? እሷን እንድታውን ለመፈለግ ከሆነ እያንዳንዱን ያለን መረጃዎች ገዛኸኝ ማለት እኮ እኛ ስራ ቦታ የተዋወቅን ምናምን የሆነ ቦታ ነው የተዋወቅን። ወንጀለኛ እንደሆነ ከገዛኸኝ ጋር የሆነ ቦታ ልትተዋወቅ አትችልም። ምክንያቱም ትልቅ ወንጀለኛና ባለሀብት ነው። የሆነ ቦታ ብለህ ስለ መቃሚያን ቦታ እኮ ትገናኛለህ ከገዛኸኝ ጋር። አዎ ምክንያቱም እናንተ የምትቀሙበትን ቦታ እያየን ነው። ምን ያህል ጉራንጉር ውስጥ እንደገባን፣ ምን ያህል እዚህ ቦታ ላይ ልንደርስ። እኛ እዚህ ብቻ የተለያየ ቦታም እኮ እንቅማለን። መብታችን እኮ ነው። ተከራይተንም እንቅማለን። ይሄ እኮ መብታችን ነው። እንዲህ ማንም እኮ አያስገድደንም። ይሄ እኮ ወንጀል አልሰራንም። መቃም ወንጀል አይደለም። አዎ። እና ታዲያ በቃ በተለያዩ ቦታ መቃም መብታችን አይደል? ከፍለን እኮ ነው የምንቅመው። ስለዚህ ገዛኸኝም እዛ ልናገኘው እንችላለን። ሰማኛለህ? ስለ ገዛኸኝ የማትነግረኝ ከሆነ ምናልባት እስካሁን የደረሰብህ ድብደባዎች በጣም ማለት ተራና ማያሙ እንደሆኑ አረጋግጥልሃለሁ። ይዤ ወጥቼ ከዚህ የከፋ ነገር እንዲደርስብህ ከዚህ የከፋ ነገር እንዳይደርስብህ የመጨረሻ እድል ልስጥህ። ስለ ገዛኸኝ የምታውቀውን እያንዳንዱን ነገር ንገረኝ። ጉዳይ የለም። በቃ ምንም ነግርህ ነገር የለም። ምንም ተውኝ። በቃ ከዚህ በላይ ልታገስህ አልችልም። ምንም አታመጣም። ከዚህ ወደ ከፋ ነገር ከመሄዳችን በፊት የመጨረሻ እድል ልስጥህ።
ገዛኸኝ ማን ነው? ገዛኛል አላውቀውም። በቃ አይመለከተኝም። እንዴ አይመለከተኝም። ተው እንዴ ጉድ አርፈህ ሰማኛለህ? አንተ ዱላ አይሰለችህም እንዴ? ምን ላርጋችሁ እንዴ? ቆይ መናገር ያለባችሁ ለምን ነው አትናገሩ? በቃ ነግራን ስንቴ ነው የምንነግርህ? በጣም አሁን እንደተናገርሽ ነው። እኛ እናንተ ላይ በጣም ብዙ መረጃ ይዘን ነው የመጣ ነው። ብዙ ጥቆማ እህትሽ ነግራናለች። አታድክም ሴትዮ። እሷ ምን አባታ ትነግራለች? ደግሞ እሷ ሰው አድርጊያት ነው እንደምትነግር። ምንድነው ከየት እንደተነሳች አታውቅም እንዴ? እሱንማ ምን ውስጥ እንደከተሻት እኮ ነግራናለች። ስንት ነገር ህይወቷን እንዳመሰቃቀልሽባት ነግራናለች። ምንድነው ማመሰቃቅለው? እንደውም ህይወቷን ጥሩ ነው ያረኩላት እንጂ አይደብራትም እንዴ? በጣም አንቺ የሷን ህይወት ጥሩ አረግሽ። ያለ እድሜዋ ወልዳ ይኸው አሁን እንኳን ባል እንኳን ሳታገባ እየተሰቃየች ያለችው በአንቺ ምክንያት ነው የወለደችው። አይመለከታትም እሷ አይመለከታትም። ደግሞ ከጥሩ ሰው ነው። ዝም በል። የምታውቀው ነገር አለ እዚህ ውስጥ ሁሉ ነገር ይከተታል ማለት ነው። እንዴ ፍቅረኛ እኮ ነች። ስለዚህ አብራችሁ ነው ተባብራችሁ ይሄን ነገር ሁሉ የሰራችሁት ማለት ነው። አቦ አንተ ሰው እየተሆነ አንተ ራሱ ማነስ ሲጀምር ጋ ካለ ምንድን ነው? ቆይ ለምን ነው አንተ ምን ነገር እነዚህ እንዴ እህትሽ ናት፣ የስጋ እህትሽ ናት። በእናት ባትገናኝም እህትሽ ነች። እንዴት ይሄን ያህል ግፍ ትሰሪባታለሽ? ምን አደረኩ? ስራ ሰራች እንጂ ፈልጋ እንደ የገባችው። እሷማ ችግሯን አይታ ነው እዛ ውስጥ የገባችው። በቃ ቸግሮኛል ብላ እኮ ነው ስራ ብለን ነው የገባ ነው። እኛም ምንድነው አንተ ፍታን። ለራሱ እኮ ነው የሚኖረው እንኖርበት እንጂ እንዴ የሰው ህይወት እያመሰቃቀላችሁ ነው የምትኖሩት። አዎ መብታችን እኮ ነው። ምንድነው የሰው ህይወት ምን አረግን? ዝም በል አንተ። ገና አመሰቃቀልልሃለሁ ያንተን ህይወት ትሰማኛለህ? ስለሆነ ነው አንተ የምታመሰቃቅለው። እሱን ማን እንደሆነና ማን ማሳይሽ ነው? አንቺን ያነካኒ ሴት ነሽ ብለህ እንደዚህ ያገኙኝ እንጂ እንዴ ሌላ ማታመጣም። ትሰማኛለህ? ከነ ወንበዴዎች ወኒን ወረውራለን። ትሰማኛለህ? እንዴ በቃ እኛ ምንም እናውቀው ነገር የለም። በቃ ለምን አትሆንም? በቃ ስራ ነው የምንሰራው። ስለገዛኸኝ ያላችሁን የምታውቁትን ነገር ንገሩን። አቦ ምን ይዛል? እኛም እንተዋችሁ። 24 ሰዓት ገዛኝ ትላለህ። ሰውዬውን አንተ ወንድ ሆንክ ለምን ራሱን ሄደ አታገኘው? እኮ የማገኝበትን መንገድ አመቻችልኝ እያልኩሽ ነው ያለሁት። ምግብ ምን በላበት ቦታ ምናምን በቃ ፈልገህ አገኘው። አንዳንዴ እኮ ይጋብዘናል። ገዛኸኝ? አዎ ምን የተደበላለቀ ነገር የምታወራው? እሷ ማን አግኝተነው አናውቅም ነው የምትለው ማለት። አንተ ደግሞ ገዛኝን አብረህ ጨራሽ አብረህ ትቀማለህ፣ አብረህ ትበላለህ። አንዳንዴ አዎ እንደዛ እናደርጋለን። ምንድን ነው የሚለው? ስማ ሰውዬውን እኮ አታውቀውም አንተ ቢያገኝ እኮ ከነ ቤተሰቦች ነው የሚያጠፋ። ምንድን ነው የምታወሩት? ቆይ ሁለታችሁ ለምንድን ነው እንደዚህ የተለያየ ነገር የምታወሩት? ኃላፊ እኮ ነው ሰውዬ። ትሰማኛለህ? በቃ እሷ ሁሉንም ነገር ነግራኛለች። አትዋሸኝ። ትሰማኛለህ? ምንድን ነው አንተን እኮ ዞር ብሎ እኮ አያይህም እሱ እኮ። አብሬው ምግብ በላለሁ አብሬው እቅማለሁ የምትለው ምንድን ነው? እኔ በቃ በስራ ነው የተገናኘ ነው። አንዳንዴ እንሄዳለን ነው። የት ነው የምትሄደው? በቃ ገዛኝን አግኝተው ታውቃለህ? የምን የት? ይህ ልጅ ያሟል እንዴ? የት ነው ማለት ያማሃል እንዴ? ምንድነው የምትቀባጥረው? ቆይ አንተ በቃ ለምን አትሆንም? ነው ሱሱ ነው እንደዚህ የሚያደርግ? ምንድነው ገዛኝ የምትለው እንዴ? ሌላ ሰፈር ታገኘዋለህ እኮ እንዴ። ቁጭ እኮ አይልም እሱ። ብዙ ቦታ እኮ ነው የሚሄደው። ከከተማ እኮ ይወጣል አንዳንዴ። ስማ አንተ ራስህ እኮ እነዚህ ሰዎች እየቀባጀሩ በቃ እኛውን ምን ቅምበት ነው? እና ስላልቃማችሁ ነው እየቀባጀራችሁ የምታወሩት? ገዛኝ ይላል። እሱ ለራሱ እኮ ነው የሚኖረው። እኔ ለራሴ ነው ገዛኝን ከፈለክ ሆነም ቀረ እሱ ነው አይደል የሚያሰራህ? ምንድነው በቃ ለገንዘብ ይጠራኛል። አንዳንዴ ሰው ይልክብኛል ና ይለኛል። እንዴ የተለያየ ቦታ እኮ ነው የሚጠራኝ። እሺ በአካል አግኝተው ታውቃለህ? አዎ አውቃለሁ። የሆነ ሰፈር አግኝቼዋለሁ። የሆነ ሰፈር ዝም ብሎ ተራ ቦታ እኮ አይደለም የሚሄደው እሱ። በቃ አንቺ ምን ገዛኝ እኮ አያውቁትም እንዴ? በቃ ይፈልጉት ወንድ ከሆነ እኛ ላይ ለምን እንደሚጠብረው እዚህ መጥተው አንቺ ቢያገኙት እኮ እንዴ ምን እንደሚፈጠር አስብ። ምንም አያረጉትም፣ ያጠፋዋል። ይሄን ደግሞ እሱ እኮ እንደ ጉንዳን ነው የሚያውቅ። አንተን አሁን ራሱ ቢያይ ስለማታውቀው ነው። በቃ እኛ ትልቅ ሆቴል ነው እሱ የሚገባ። ገዛኝ እኮ ይሄን አልሰማም። እናንተም በምን በኩል ነው ትእዛዙን የሚሰጣችሁ? እኛ በቃ በሰው ነው የሚልክብን። በቃ የሆነ ሲፈልግ ይጠራናል ምናምን። ግን እሱ ሰው እኮ ነው የሚጠራብን የሚልከው። እሱ ከጀርባው ነው የሚያይክ። በቃ ማለት ብዙ አናገኘውም። ሰው ይልካል ወይ ደግሞ እሱን ማግኘት ከፈለግ ያኛ የሚጠራ ሰው ጋር ምናምን እንወስድህና እሱን አገኘው። ከዛ ጉዳዩን ታስፈጽሙለታላችሁ እናንተ። ስራችን እኮ ነው። አንዳንዴ ደግሞ ሲያገኘኝ ያስፈራራኛል ሁላ። እንዴ ከአንተ ጋር ትገናኛላችሁ? እንገናኛለን ነው። ገንዘብ ይሰጠኛል አንዳንዴ። በቃ የሻይ ቡና ምናምን ብሎ ይሰጠኛል። ከዛ እንቅምበታለን። እዛ ሰፈር ነው እንዴ። ሰፈሩ መጠቆም አለብኝ እንደ ግዴታ? አትዋሸኝ። አለ የሆነች ዱዳው እንትን አላለህም እንዴ? ምንድነው ሰፈር ጠቆቁ። ወደዛ ዞር ብለና ፈልገው እንዴ። እኔ ሲጀምር አንተ ጤነኛ ማትመስለኝ። ካንተ ጋር ማውራት ራሱ
ሴትዮ ንገሪው ባልሽ በሚገባው ቋንቋ እንዴ እየሰደብክን ነው አንተ ራሱ። በቃ ነገርን እኮ በቃ እኛ እሱን አናገኘውም። እሱን ሂደው በሰው ነው የሚያስደውለን። በቃ ምንድነው እሺ ጓደኛሽ የሚለው ለምን ነው የሚቀባጥረው? በቃ አለቃው ስለሆነ ነው አንዴ አንተ አገኘዋለሁ የሚለው ታዲያ ምንድነው? እሺ ዝም ብለህ ሰው እንዴ አለቃውን አሳልፎ ይሰጣል እንዴ? አንተ ራሱ ብትሆን ለመደበቅ መሆኑ ነው ማለት እነግርሃለሁ እኮ ሰፈሩ ማለት እንትን ምግብ ቤት ነው የምታገኘው። እዛ የሆነች ምግብ ቤት አለች። እርቧል እንዴ ማለት ገዛኸኝ አላውቀውም። በቃ እንዴ አትጠይቀኝ። በቃ እንዴ ምን ሆናችሁ ነው የምጨቀጭ? እሺ ለምን ነው የምትቀባጥረው? አንዴ አግኝቼው አውቃለሁ አንዴ አላገኘሁም። በቃ አላውቀውም። እኔ ገዛኸኝ አላውቀውም። በቃ ትክክለኛውን ነገር አላውቀውም። በቃ ትክክለኛ ነው። ምንም ነገር በቃ አትጠይቀኝ። እንዴ ተውኝ። አግኝተው ታውቃለህ? አላውቅም። እሱ እንዴ ምን እያላችሁ ነው እናንተ? እሺ እንዴት ነው ታዲያ ትእዛዝ የምትቀበለው ከገዛኝ? ደውል አስታውሳለሁ። የሆነ ቀን ገዛኝ የሆነ ሰው ነው የሚልክብኝ ሲጀምር ቤት እያለሁ በቃ የሆነ ልጆች ላከብኝ። እሺ ከዛ ገዛኝ እየፈለገ ነው ምናምን ነገር የሆነ ነገር በቃ መልእክት ላከብኝ እኔ ጋር። ከዛ ስወጣ መኪና ቆሞ ነበር። እኔ አላየሁትም መኪና ውስጥ። እሱ ወደ ውጭ ያያኛል፣ እኔ ወደ ውስጥ። መኪናው እንትን መስታወቱ አይታይም ወደ ውስጥ። እሱን ማየት አልቻልኩም። ሲጀመር እሱ እንደዚህ መረጃ ብጠቁምበት እኔ አይለቀኝም ሲጀመር። ምን ሆነ ነው እንዴ እንደዚህ የምታስፈራሩኝ? ለምንድን ነው? ትሰምኛለሽ? በዚህም አለ በዛ ሴቶች እያመጣችሁ እንደምታስረክቡት ለወንድሜ ሳሚ ስትነግሩት ነበረ። እነዛን ሴቶች የሚረከባችሁ እነማን ናቸው? እሺ እኔ ነግሬ ያለው እኮ በቃ እሱን አናውቀውም። በቃ እኛ እኮ ይኸውልህ የተለያየ ሰው ነው የሚልክብን። ይሁንልሽ አናውቀውም መልስ አይደለም። ሰምኛለሽ? ሰውየውን አይቼ አላውቅም። በቃ ቆይ እንዴት ልንገርህ ማለት እኛ የገንዘብ የምትለውን በስም ብቻ ነው የማውቀው። ለማንም የምታስረክቡት እያልኩሽ እኮ ነው። ሴቶቹ አሉ ማለት የእሱ ሌላ ደግሞ አለቃ አለ። እሱ የሚልካቸው ሰዎች አሉ። ለእሱ ይመጣሉ። እሱ ሲጀመር ሲመጣ ይኸውልህ በጥቁር መኪና ነው። ትልቅ እኮ ነው። ዝም ብለህ እንደዚህ ተራ ሰው አይደለም እኮ እሱ። ትልቅ ነው፣ እጁ ረዥም ነው። እኛን አይቶን አያውቅም እኮ ሲጀመር። እሱ ያቀናል፣ እኛ አናውቀው። እውነቱን ከነገርኩ ማለት ነው። እሱ በጣም ብዙ ሰው ነው የሚልከው። ከዛን ሰዎቹን በቴሌግራም እንልክላቸዋለን ሴቶቹን። ከዛን ሲፈልግ ሴቶቹን እንጠራቸዋለን። በቃ ይሄዳሉ። ስለዚህ አንቺ የምትገናኙ ከገዛኝ ጋር ሳይሆን ከገዛኝ በታች ካለ ሰው ጋር ነው ማለት ነው። እሺ ገዛኝ ማግኘት ብንፈልግ በምን አይነት ሁኔታ ነው ልናገኘው የምንችለው? አይመለከተንም እኮ። ምንድን ነው የምታስጨንቀው? ሰውዬ ትሰማኛለህ? አንተን የጠየቀ ሰው የለም። አንተ ሲጀመር እየቀባጠርክ ነው። የማይሆን ነገር ነው የምትቀባጥረው። እኔ እናንተ ምንም ደስ አላላችሁም ሲጀመር። በቃ ተሆነ በቃ ደስ ካላል ሌላ ሰው ፈልግ። በጣም ብዙ የምታውቁት መረጃ እንዳለ ነው የሚሰማኝ። እህትሽ የነገረችኝ እንደዚህ አይደለም። አቦሳ ዝም ብላ ነው የምትቀባጥረው። ሲጀመር እሷ ነች መሰለኝ። ቆይ ቀጣሪ እኮ ነች ሲጀመር። ታቃጥራለች በሄደችበት። እሷ ግን እናቷ ለምንድን ነው እሷን እዚህ ስራ ውስጥ ተሙን ማጥፋት ላይ እንድትሳተፍ ያደርጋቸዋል? በቃ እሱ እንደዚህ እኛን ስራ እንድንሰራ አይፈልግማ። እየጠቆመ ምናምን እንትን እያለ ነው አጋልጣለሁ ምናምን እያለ እንትን እያለ ከዛ በቃ እሱ እንዲያዝ ምናምን አደረገ። ተሙን ታውቂዋለሽ? አውቀዋለሁ። በደንብ ታውቂዋለሽ ተሙን። ስለዚህ እነሱ ማጥፋት ነው እናንተ የምትፈልጉት? በቃ ስራችን እያበላሸ እኮ ነው። ይኸውልሽ የምትናገሪው ነገር እንዳለ በመረጃ እየተያዘ ነው። ሰምኛለሽ? ይሄ ራሱ አንድ ወንጀል ነው። ተሙን ማጥፋት እንፈልጋለን። እሱ እኮ ነው ስራችን ውስጥ የገባ፣ እኛ አይደለንም። አስቀፈድልሻለሁ። በዚህ ብቻ ራሱ ምን ያህል ዓመት ላሳስርሽ እንደምችል መገመት የሚከብድሽ አይመስለኝም። ምንም አታመጡ። እሺ እሱን ምንም እንደማላመጣ ማሳይሽ ነው። በቃ ነግረናል እኮ ለምን አትተውንም? ዛሬ እንደዚህ ብታገኝ እኮ ሲጀመር አንተ ከዚህ በኋላ ከኛ እጅ መውጣትህንም ኧረ ተው በእናትህ ምንም አታመጣም። እሱን የማሳየው ይሆናል። ከአንተ ጋር ገና አልጨረስንም። በቃ አሁን ፍታን፣ እኛ በቃ እንትን እንበል። ትሰሚኛለሽ? ገና የትም አትሄጂም። ገና ከእናንተ ጋር ብዙ የምናወራው ነገር አለ። ምንድን ነው የምታወራው? ትክክለኛውን ነገር ተናገሩ። የሰውዬ ያመዋል እንዴ? በእናትህ ትሰሚኛለሽ? ሴትዮ አንተ የጠየቀ የለም ዝም በል። እኔ ከእሷ ጋር እያወራ ያሉት ሁሉንም ነገር ንገሪኝ። ገዛኝን የት ነው ልናገኝ የምንችለው? ወይም ደግሞ የገዛኝን ተላላኪዎች የት ልናገኝ እንደምንችል እያንዳንዱ መረጃ ስጭኝ። አቦ የሰውዬ ያመዋል እንዴ? ሲጀመር ማለት ነው አንቺ ነሽ ጣጣ ውስጥ የከተትሽ። አንተ ደግሞ እንደዚህ ማለት ይሄን ሰው ይሄ ሁሉ ዕቃ ሰብስበው መጡ። በቃ ይሄ እህትሽ ምናምን ነገር በዚህ ጉዳይ ምናምን እኔ ምን አደረኩት ታዲያ? የአንቺ ጣጣ እኮ ነው። ምንድነው ያደረገችው? እንደዚህ ማድረግ አልነበረብሽም ሲጀመር። እሷን እንደዚህ አይነት ቦታ በቃ መስጠት የለብሽም። ስራ ፈልጋለሁ። ለራስሽ አትኖርም እንዴ? አንተ ደግሞ እየተቀየርክ ነው ማለት ነው። በቃ እኔ ከአንቺ ጋር ለመኖር አይደለ እንዴ እንደዚህ አይነት ነገር ሁኔታ ውስጥ ስራ ምናምን የምሰራው እንዴ? ራስን ለማዳን ነው። አዎ እንዴ ይሄ ሁሉ ጣጣ ያመጣሽብኝ አንቺ ነሽ። ምንድነው ያደረኩ እንዴ? ጣጣ ልታመጭብኝ ነው እንዴ? አንቺን እንደዚህ ከአንቺ ጋር መሆኑ። አቦ አንተ ደግሞ ዝም በል። ከነሱ ጋር ተደርበህ እኔ እንትን እያደረክ ነው እኮ። በቃ ጣጣ እያበዛሽብኝ እና ምን ላድርግ?
አይመለከተኝም ስላንቺ አይመለከተኝም። ለራሴ ነው የምኖረው ከዚህ በኋላ ምንድነው ስራ ፈልጋለሁ ምናምን ብላለሁ። አንቺም ተይኝ ሲጀመር። ስለዚህ እህትሽን እዚህ ነገር ውስጥ ማስገባታችሁን አምናችኋል ማለት ነው። አባንተ ተወኝ ጣጣ ውስጥ እንዴ አይሆንም። አይመለከተኝም። ሲጀመር ተሙን ለመግደል ያሴራችሁት እናንተ መሆኑን እያመናችሁ ነው። እሷ ልትሆን ትችላለች። አይመለከተኝም። እኔ ሲጀመር እዚህ ጣጣ ውስጥ የለሁበትም። አንቺም ልትሆኝ ትችላለች። አብረን አውርተናል እንደ የገባች ማለት በቃ እህቴ ስራ ትፈልጋለች ይሄን ስራ ትጀምር ምናምን ስለኔ ከኔ ጋር አላወራሽም። ይጅና ካወራሽ አንተ ትሸመጥጣለህ እንዴ? አይመለከተኝም። የለም አይመለከተኝ። እርስ በርስ እየተካካዳችሁ ነው። ትሰሚኛለሽ እንዴ? እናንተ እርስ በርስ እንኳን ያልማትስማሙ ሰዎች እዚህ ከኛ ጋር ለመጨቃጨቅ ምንም አይነት እንትን የላችሁም። ትሰሚኛለሽ? አሁን ትክክለኛውን ነገር ተናገር። ለምንድን ነው ከተሙ ጋር እንደዚህ አይነት ጸብ ያላችሁ? በቃ ተሙ የኛን ስራ ሰውየውን እየፈለገ እንትን ሲያደርግ በቃ ስራችን ሊያበላሽ ሲሆን ነው እንደዛ ያደርግ ነው። ስለዚህ ተሙን ማጥፋት የፈለጋችሁት የእናንተ ስራ እንዳይበላሽባችሁ ነው ማለት ነው። እንዴ ኧረ ተውኝ እንዴ እኔ ተውኝ በቃ ምንም እኔ ልኑርበት እንደንተው የምንፈልግ እኮ ተውኝ። እሷ በቃ የፈለጋችሁት ነገር አድርጓት። እኔ አይመለከተኝም። አዎ አይመለከተኝም ስላንቺ። አንተ አሁን ጓደኛ ጣጣ እያበዛሽብኝ ነው። ይኸውልሽ ወንድ ነው እውነትም ወንድ አይደል እኮ ብዙ ፕሮሰስ በቃ በእኔ ላይ ብዙ ነገር እያረክሽ ነው እንዴ። ምንድነው ያረኩት? በቃ አይመለከተኝም። እኩል አይደል እዚህ ቤት ራሱ ሰው እንዳታመጪ። እኔ ነኝ እንዴ? አዎ አንቺን ፈልገው ብዙ ሰው እየመጣ ነው እዚህ። ስራውን ብለው አንዴ የሚመጣ አይመለከተኝም። ከገዛኝ ጋር ሂጂና ጨርሺያቸው ነገሮች። እሱንማ አንተ ትጨርሰዋለህ ከሱ እኮ አይመለከተኝም። ስለዚህ ይዛችሁን ትሄዳላችሁ ማለት ነው። እሷ ትውሰድ። እኔ አልሄድም፣ የትም አልሄድም። እሱን የት እንደምትሄድ አልሄድም። ሰማኛለህ ሰውዬ እንዴ አርፈህ ተናገር። ይሄን ስራ የሚያውቀው እሱ ነው። እውነት ማለት ምን አውቃለሁ በደንብ ያውቀዋል። ይጂ እባክሽ ምንድን ነው የማውቀው ነው ሲጀምር በደንብ ያውቀዋል። አንተ ሴቶቹን ምናምን የምታቀርብለት እኔ በቴሌግራም ምናምን እኔ እኮ ስራ ነው የምሰራው። ስለዚህ አንቺ ሴቶቹን ለሱ ተከፍሎኝ እኮ ነው የምሰራው። እሱ ነው ማለት ነው የሚሰጠው። እሱ ነው የሚያደርገው። ተከፍሎኝ እኮ ነው የምሰራው። አንቺ ነሽ እንጂ በሄድሽበት ምን ያገባኝ እኔ በቃ ሴቶቹን ለአንተ አሳያለሁ። አንተ ለሱ ጊዜ አንድ የምትሄድም በመኪና የጀመርሽ እኮ አንቺ ነሽ። አንቺ ሄደሽ እኮ ነሽ የጀመርሽ። መጀመሪያ እህትሽ እንደዚህ ያደረግሽ፣ ከዛ አንቺ ምንም አይመለከተኝም ሲጀምር። ይኸውልህ እኔ እውነቱን ልንገርህ፣ እኔ ሴቶቹን በቴሌግራም ለሱ ልካለሁ። እሱ መኪና አለው እና አይኑሩ መኪና ማለት ነው። በሱ እሱ ነው የሚያደርስለት። በደንብ ያውቀዋል እሱ። ስለዚህ አንተ ብዙ የምታውቀው ነገር አለ ማለት ነው። ሳምዬ እችን ልጅ ከእህቷ ጋር አገናኝተህ እናንተ